ጨርሰናል። ውሃ ጠጥተን ስለ ጽሁፍ እያወራን ስለ መጽሐፍትና ሜቢ መጨረሻ ላይ ማንሳት የሚገኝ ይሆናል ለሪኮመንድ የሚደረጉ ለጀማሪ ወይ ደግሞ ሴኩላር መጽሐፎች ላይ ፎከስ የሚያደርግ የነበረ ሰው ወይም ደግሞ ጭራሹኑ ምን የንባብ ኤክስፒሪየንስ ለሌለው ሰው ከምን መጀመር አለበት፣ ምን ማንበብ አለበት የሚለው ጠቅላላ ለመጨረሻ ላይ ታነሳብን ይሆናል። አሁን ግን ስነ ጽሁፎች እና እምነት ስነ ጽሁፎችን ማንበብ መጽሐፍትን ማንበብ እና እምነትን ማጠናከር ላይ እስቲ ሆነ ነገር በለ ስነ ጽሁፍን ሳናነብ ስነ ጽሁፎችን ሳንከታተል ያለ ንባብ እምነታችንን እንዲሁ ቁጭ ብሎ በመማርና በማዳመጥ እምነትን ማጠናከር ይቻላል። የመጽሐፍት ዓላማ እንደምታውቁት ነው። አንደኛ ሰው መንፈሳዊ ህይወት ላይ እንዲበረታ ማድረግ ነው። ሁለተኛ ደግሞ ነገር ሃይማኖት ላይ ያለው እውቀት ዘለግ ያለ እንዲሆን ነው ሁለቱ ዓላማ። ስለዚህ የግድ ማንበብ አለበት እምነቱ ላይ ጠንካራ መጽሐፍ ቅዱስም የተጻፈ እንድናነበው ነው። ስለዚህ ስነ ጽሁፍ ላይ ሰንበት ትምህርት ቤት ስለሆነ ሰንበት ትምህርት ቤት ያደገ ሰው ለስነ ጽሁፍ ቅርብ ነው። በጣም የማይጻፍ ርዕሰ ጉዳይ የለም እኮ ሰንበት ትምህርት ቤት ውስጥ ኪነ ጥበብ ክፍል ላይ ብዙ ዘውጎች ነው ያሉት። በጣም ብዙ ጉባኤ ላይ ጽሁፍ ስንሰማ ነው ያደግነው አይደለም፣ ስንሰማ ስንጽፍ ነው ያደግነው። ስለዚህ ጥቅሙን እናውቀዋለን፣ እርግጠኛ ነኝ። በተለይ ሰንበት ትምህርት ቤት የሚያድግ ሰው ኢቨን አብዛኛው ጸሐፊያን ካያችሁ የሰንበት ትምህርት ቤት ላይ ሲጽፉ የነበሩ ልጆች ናቸው ብዙዎቹ። አሁን የኔ ሙካይሌ ጽሁፎች ከዚህ በፊት የጻፏቸው ሰንበት ትምህርት ቤት ውስጥ አሉ። ለጉባኤም መጽሔት ሲዘጋጅ መጽሔት የጻፉት ባህራን መጽሔት ላይ የተጻፉ ጽሁፎች አሉ። ስለዚህ በሰንበት ትምህርት ቤት ውስጥ የሚያድግ ሰው ከሚያገኛቸው ትልቅ ትሩፋቶች መካከል አንደኛው ለስነ ጽሁፍ ቅርብ ነው የሚሆነው ይመስለኛል። እርግጠኛ ባልሆንም የእድሜ ልክ ተሸላሚ በደራሲያን ማህበር ቤተክርስቲያኒቷ መሰለች ለስነ ጽሁፍ ላበረከተችው አበርክቶ ስነ ጽሁፍ ሲነሳ ቤተክርስቲያን ቀደምት ናት። ከአባቶች የወረስነው ነገር ነው። ስለዚህ ለምንድን ነው ከተባለ እግዚአብሔር በሁለት መንገድ ያስተምራል። አንደኛ መምህር አቁሞ ያስተምራል፣ ሁለተኛ መጻሕፍት። እንደውም አንድ ወንድሜ ሲናገር ምን ይላል? መጽሐፍ እግዚአብሔር እኛ እግዚአብሔር የምናናገረው ጸሎት ስናደርግ ነው አይደል? እግዚአብሔር እኛን የሚያናገረን ደግሞ በመጽሐፍ እሱን እንሰማዋለን። መጽሐፍ ላይ አድሮ ያስተምረናል፣ ይነግረናል። ስለዚህ እግዚአብሔር የሚናገረው በአንደበት በመምህር ያስተምራል፣ ሁለተኛ በመጻሕፍት አድሮ ነው የሚያስተምረው። ስለዚህ እምነት ይሄ ዶክትሪንን ለማጽናት የቤተክርስቲያንን መሰረተ እምነት ለማጽናት በህይወት ለመበርታት የግድ መከታተል አለብን ጽሁፎች። አሁን ደግሞ ሶሻል ሚዲያ ትንሽ አጭር ጽሁፎች ይለቀቃሉ። ሰው በጣም ትንሽ ሶሻል ሚዲያ አዘናግቶታል ብዬ ማስበው መደበኛ መጻሕፍትን እንዳያነብ ክፍተት ይፈጥርበታል። መደበኛ ጥናት ተደርጎባቸው ዋቢ መጽሐፍ ተጠቅሶ ማስረጃ ያየለባቸው መጻሕፍትን ከማንበብ ይልቅ ሶሻል ሚዲያ ላይ ያሉ አይደል ሁላችንም እንትን ነው ጥሩ አይጎዳም እኮ ጥሩ ነው፣ ግን ከመጽሐፍ ይልቅ ጠቃሚ ነው የሚለው ትንሽ ያነጋግራል። ለምሳሌ የትኛውም ጽሁፍ ካየ ፌስቡክ ላይ ዋቢ አይጠቀስም አይደል? ዋቢ ማስረጃዎች የሉትም። ስለዚህ ያንን ጸሐፊ እንደጻፈው ነው አምነን የምትቀበለውና ስናወራ ገሌ እኮ እንደዚህ ጽፏል ነው ልትለው የምትችለው። ከመጻሕፍት አንጻር እንዴት ነው የሚዳኘው የሚለው ግን ብታገኙ ደረጀት ያለ መጽሐፍ ሲሆን፣ ስለዚህ ንባቡ የሥነ ጽሁፎችን ማንበብ ትልቅ ጥቅም አለው። ከዛ በዘለለ ግን ለመጻሕፍት ያለን ትኩረት ነው ከፍተኛ መሆን ያለበት፣ እሱ መሰራት አለበት እና አንቺ እንዳልሽው ለእምነት በጣም መሰረታዊ ነገር ነው። የንባብ ክህሎት አስፈላጊ ነው ብዬ አስባለሁ። እንዴት ይስተካከላል? አሁን ቅድም ማስተና ስፔሻሊ አሁን እኔ ብዙ ማቃቸው ኤክስፒሪየንሶችም ስላሉኝ ንባብን የጀመርኩት ልብ ወለድ ከማንበብ ግጥም፣ የትርጉም የስለላ መጽሐፍ ምናምን ከማንበብ ነው እና አሁን እነሱ ልክ እንደ አይምሮ ውስጥ የሚፈጥሩት ኢሜጅ አለ ፊልም እንደማየት ምናምን ማለት ነው እና ከገጽ ገጽ እየጓጓ ምናምን እንድታነባቸው የሚያደርጉ ነገሮች አሉ። አሁን መንፈሳዊ ሲሆን ግን ለእውቀት ነው። ስክሪፕቶና ወረቀት ይዘህ የሆነ የምትቃረነው ነገር ስለሚኖር ከዛ ሴኩላርን እንደዚህ ሴኩላር መጽሐፎችን እንደዚህ ንባብ ማንበብ የለመደ ሰው ቁጭ ብሎ መንፈሳዊ ደግሞ መጽሐፍ ልምምድ ለማድረግ አሁን የመንፈሳዊዎቹ ደግሞ ወይ ዘለግ ይላሉ እንዳልከው ደግሞ እንዲሁ እኛ ቀላል ነገር እንወደለ ሲምፕል ሾርት ከት ነገር ቀላል አረዳድ እንዲኖረው ተደርጎ የተጻፉ መጽሐፎች ነው ልንፈልግም የምንችለው። እሱ ፍላጎትም ይመስለኛል እኮ አሁን አጫጭር ተቀንጭባ የተጻፈች ፌስቡክ ላይ ትንሽ ነገር
ወይ እየተነበበች ያለች ኦዲዮ ነገር ሰው ፕሪፈር የሚያደርገውና ምን ትመክራለሽ? ያው ግልጹን ለመናገር ያው መንፈሳዊ የርዕሰ ጉዳይ እንዳያነሳ ማሸት አያስፈልግም እና አንደኛ ይሄ ሴኩላር የሆኑ መጽሐፍቶችን የማንበብ ልምድ የለኝም፣ ከብሉ ፍላጎትም የለኝም። ብዙ ጊዜ የንባብ ልምድም የመጣው ስራዬ ብዬ መጽሐፍ ገልጬ አይደለም። በቃ ይሄንን ላንብብ ብዬ ቁጭ ያልኩበት ጊዜ አልነበረም። አንዳንድ አገልግሎቶች ወደዛ መጽሐፍ እንድትሄድ ያደርገዋል። ለምሳሌ አሁን የሆነ ርዕሰ ጉዳይ ሲሰጠኝ ሰንበት ትምህርት ቤት ውስጥ በሱ ጉዳይ ለመጻፍ አሁን ነገረ መላእክት ላይ ኖት እናዘጋጃለን። ለመማሪያ ለኮርሰኞች ኖት ስናዘጋጅ በነገረ መላእክት ጉዳይ ከተሰጠኝ እዛ ላይ ትኩረት አድርጎ የተጻፉ መጻሕፍቶችን እየፈለግኩ ጽፋለሁ። በዛው የሆነ እውቀት ይይዛል። ሰንበት ትምህርት ቤት ውስጥ አብዛኛው ወደ ንባብ የገባው የሆነ ርዕስ ተሰጥቶት ነው እንጂ እርግጠኛ ነኝ ስራዬ ብሎ መጽሐፍ ገዝቶ የሚያነብ ሰው በጣም ጥቂት ሰው ነው እና ያ ትሬንድ ነው እኛን ትንሽ ወደ መጽሐፍ ንባቡ የወሰደ። አሁንም ቢሆን የሆነ ርዕሰ ጉዳይ ስንፈልግ ከዛ ከመጽሐፍ እየቃረምን ይዘን ነው ለማስተማር ስናስብ የሆነ ቦታ ስንሄድ ማለት ነው። ከዛ አንጻር ነው። ግን እንዳልኩሽ ዓለማዊ መጽሐፍት በጣም አንደኛ ጥንቃቄ ይፈልጋሉ። ከሃይማኖት ጋር የሚምታቱ ርዕሰ ጉዳዮች አሉ። ስለዚህ ያንን የታጨቀ ሀሳብ ይዞ መጥቶ እዚህ ሃይማኖት ላይ ሲሄድ ጥርጣሬ ውስጥ ነው የሚገባው። ስለዚህ እኔ አንድ አባት ሲናገሩ ከማንበብ በፊት ይላሉ፣ የትኛውን መጽሐፍ ከማንበብ በፊት መጀመሪያ መንፈሳዊ ሕይወትን ማበርታት ያስፈልጋል ይላሉ። ጸሎት፣ ምክንያቱም ያለ ጸሎት ከሃዲኗ የሚሆነ ያ ሰው አንብቦ ወደ ክደት ነው የሚሄደው እና አሪዮስ በጣም አንባቢ ሰው ነው። መዛግብት ቤት ገባ፣ ጥበብ ፈጠረች የሚለውን ቃል አነሳ። መጽሐፈ ምሳሌ ላይ አካለ ቃል ኢየሱስ ክርስቶስን ፍጡር አለ። አሁን ደግሞ እነዚህ ዓለማዊ መጻሕፍቶች የተለያየ ስህተት ትምህርት ስላላቸው የመጻሕፍት ንባብ ልምድ በፊት መጀመሪያ የጸሎት ሕይወት ነው። መንፈስ ሕይወት ማነበውን እንዳምነው አይደለም። እምነት አንደኛ በጸሎት አይደለም የሚገለጠው። ስለዚህ ማነበውን እንዳምነው የጸሎት ሕይወት ያስፈልጋል። መንፈሳዊ ተጋድሎ ያስፈልጋል። ካልሆነ እኔ ዓለማዊ መጽሐፍ ሳነብና መንፈሳዊ መጽሐፍ ሳነብ እኩል አይደለም ጥሩ። መንፈሳዊ ማነበው እኮ ለእውቀት ብቻ አይደለም የሆነ በረከትም አለው ብለን ነው የምንለው። ቅዱሳን መጻሕፍትን ስናነብ እንሳለማለን፣ የምናገኘው በረከት አለ ብለን ስለምናስብ ማለት ነው። ስለዚህ መጀመሪያ ከዓለማዊ መጻሕፍት እንደወጣን ዓለማዊ መጻሕፍትን በምናነብበት የንባብ ስልት ማንበብ የለብንም ነው። መንፈሳዊ በጸሎት ያስፈልጋል። ለምናነበው ንባብ ደግሞ እምነት ያስፈልጋል። እየተጠራጠረ የሚያነብ ሰው ክደት ነው ሊያወጣ የሚችል እና ብዙ ጊዜ እኔ መጽሐፍ ሂስ ላይ አንዳንድ ወንድሞች ጋር የሆነ ጊዜ ሶሻል በኢንቦክስ ምናምን የተጋጨ ነው አለና ስም መጥቀስ ባያስፈልግም እሱ ምክንያት ምንድነው? ሂስ ይሰጣል ሶሻል ሚዲያ ላይ ስለ መጽሐፉ እንዲህ ነው፣ መጽሐፉ እንዲህ ነው፣ ደካማ ጎኑ ትክክል ነው፣ ያንን ጸሐፊ ያመረታል። ግን ሰው ከዛ በኋላ ምን ይላል? ኮሜንት ሳነብ እኔ እኮ ይሄንን አላየሁትም ነበር ይላል። ኮሜንት የሚሰጠው እንደዚህ አይነት መጽሐፍ ነው እንዴ ብሎ የሚሰጥ አለ። ሂሱን ተመልክቶ ስለዚህ ምን አይነት አንባቢ ትፈጥራለህ መሰለህ? እያነበበ ሲያነብ ከዛ መጽሐፍ የሆነ መንፈሳዊ ሕይወት አገኝበታለሁ፣ እውቀት አገኝበታለሁ ብሎ ሳይሆን ሂስ ማውጣት ይጀምራል ማለት ነው። ስለዚህ ሂስ ለማውጣት የምታነበው ንባብ ደግሞ አትቀየርበትም ነው። ሂስ ስታወጣ መጀመሪያ ስታነብ የሆነ መጽሐፍ ስትገዛ ከዛ መጽሐፍ እያልኩ ያለሁት ግን ክደት ያለበትን መጽሐፍ አይደለም። በቤተ ክርስቲያን እውቅና ያላቸው መጽሐፍት ታትሞ ሲወጡ መጀመሪያ የሆነ ነገር እጠቀምበታለሁ ብለህ አስበህ ማንበብ፣ ማስታወሻ መያዝ፣ ግር ያሰኘ ነገር ካለ ከበረታ በቀጣይ እትም እንዲያሻሽሉ በሆነ አጋጣሚ መልቀቅ ማሰብ። አንዳንድ ሂሶች ደግሞ ጭራሽ ሆኖ መጽሐፉ እንዳይነበቡላ ሊያደርግ ይችላል። ሰው እንዳይጠጋቸው ሊያደርግ ይችላል። እነዛ ጸሐፊያንም ይጎዳል። መጉዳትን ብቻ ሳይሆን ሰዎች ሀያሲያን ብቻ ሆነው እንዲቀሩ ይደረጋል። ከዛም ነገር ከነገ ወዲያ ጥንታውያን መጽሐፍት ላይ ሊወጣልህ ይችላል። ሰዎች ጥንታውያን መጽሐፍ አሁን የምናየው ነገር አለ አይደል? ስለዚህ ነገር ትልልቅ መጽሐፍ ላይ ከዚህ ከቅዳሴ ማርያም ይሄ እኮ ቢወጣ ጥሩ ነው ሊልህ ይችላል። የነገው የሚመጣው ትውልድ ደግሞ ማለት ነው። እና መጽሐፍትን ስናነብ መንፈሳዊ ትሩፋት እናገኝባቸዋለን ብለን ማንበብና እነዚህ ዓለማዊ መጽሐፍት ጋር ያለን ተዛምዶ ትንሽ እየቀነሰ መሄድ አለበት። ወደድንም ጠላንም ግን አንድ ማመን ያለብን ነገር መንፈሳዊ ነገር ስትጀምር ፈተና አለው። ለምሳሌ አንድ ልብ ወለድ ሲጀምር አንድ ሰው እግሩ ውሃ ላይ ዘብዝፎ ሌሊቱን ሙሉ ያነባል አይደል? ለመጨረስ ያለን መጽሐፍ ቅዱስ ስትከፍት ግን ማዛጋት ትጀምራለህ። በጣም ፈተና ነው። ግን መጽሐፍ ቅዱስ ያልያዘው ርዕሰ ጉዳይ ደግሞ የለም። ኦርቶዶክስ ይሄ ማህበረሰባዊ ፍልስፍና አለው፣ ስነ ልቦናዊ ብያኔዎች አሉት። እንደውም አንድ
በጣም ብርቱ የሆነ ሰው መስራት ይችላል ብዬ አስባለሁ። መጽሐፍ ቅዱስ ስነ ልቦናዊ አስተሳሰቦች ከመጽሐፍ ቅዱስ እውነቴን ነው። አንዳንዴ ይገርመኛል። ለምሳሌ የጥበብ መጻሕፍትን ያቸው እነዚህ መጽሐፍተ ሰለሞን ወሲራክ የምንላቸው የሲራክና የሰለሞን አንዳንዴ እይታቸው ይገርማል። መጽሐፈ መክብብን ስታየው ነገረ እግዚአብሔር ብቻ አይደለም የሚያነሱት የሆነ ህይወትን ለምሳሌ ማህበራዊ ነገር ያነሳል። እሱን የበረታ ሰው ከስነ ልቦና ትምህርት አንጻር በደንብ አድርጎ ቢያጠና እርግጠኛ ነኝ መጽሐፍ ቅዱስን ሰው ወደ ማንበብ ይመጣል። አሁን መጽሐፈ ሲራክ ላይ የማዕድ ስርዓት ያነሳል። የማዕድ ስርዓት ሲያነሳ ይጠቅስና ለምሳሌ ስትበላ ምላስን አታጩ ይላል፣ እንዳታስጸይፈው ወዳጅህን ይላል፣ ወጭቱን ወደ አንተ አትጎትት ይላል፣ መጨረሻ ላይ ድስት አትጥረግ ይላል። መጽሐፍ ቅዱስ ላይ ያለ አይመስልም። ትልቅ ይፋ አይደለም ከነገረ እግዚአብሔር አንጻር ግን ይህንን ሲያነሳ መጽሐፍ ቅዱስ አለው ማለት ነው። በጣም ብዙ ርዕሰ ጉዳዮች ስለ ባልንጀራ ያነሳል፣ ስለ ክርክር ያነሳል። ከዳኛ ጋር አትከራከር፣ ከቁጡ ሰው ጋር አትከራከር እያለ ምክንያቱም ጭምር ያነሳል መጽሐፈ ሲራክ። በተወሰነ መልኩ የተወሰኑ ነገሮችን እየጻፍኩ ማጋራት ሞክሬ ነበርና ደግሞ በደንብ የንባብ ክህሎት ያለው ሰው የእንግሊዝኛ መጽሐፍት ላይ ስነ ልቦናዊ፣ ማህበረሰባዊ፣ ፍልስፍና ላይ የሚያነብ ሰው ደግሞ ካለ እያነጻጸረ ቅድም እንዳነሳችሁት ፍልስፍናን ከመጽሐፈ ማሪሳክ ጋር ያስተማረ ሰው ካለ መጽሐፍ ቅዱስ ደግሞ ለእንደዚህ አይነት ትምህርት ቅርብ ነው። በጣም ጊዜ ሰጥቶ የሚያዘጋጅ ሰው ካለ ነው ልጅ እና መጽሐፍ ቅዱስ ማያነሳው ርዕሰ ጉዳይ የለም። በጣም ብዙ ርዕሰ ጉዳዮች ታሪክ ብቻ ይመስለዋል፣ ነገረ እግዚአብሔር ብቻ ይመስለዋል እና አሁንም ካለመረዳት የሚያነብሰዋል። አንድ ታሪክ አለ መጽሐፍን ሲያነብ መጽሐፍ ቅዱስን ታውቁት ይሆናል። ታሪኩ ማንበቦ ማያውቅ ሰው ለመጀመሪያ ላንብብ ብሎ መጽሐፍ ቅዱስን ገለጠ ይላል። ሲገልጥ ይሁዳ ታንቆ ሞተ ይላገኝ እና ቆይቶ እስቲ የዚህ መጽሐፍ ጉድ ብሎ መልሶ ሲከፍተው አንተም እንዲሁ አድርግ ይላል። ሙሉን አላነበብም። ገጽ ብንጠላ የሚባል ባባል መንፈሳዊ መጽሐፍ ስንጀምር ጨርሰን ነው መውጣት ያለብን። ስፔሻሊ ደግሞ ይሄ ነገረ ሃይማኖት መጽሐፍቶች ካልሆነ መጥፎ ነው የሚሆነው። ርዕሰ ጉዳዩን ሙሉ አጠናቀን ጨርሰን ነው ሙሉ እውቀት ሊኖረን የሚችል። ፊክሽን መጽሐፍ የሆነ ሰዓት ላይ ላቆመው ይችላል። የሆነ ታሪክ ነው የሚቀርብኝ። የሆነ ቤተክርስቲያን መጽሐፍ ሳነብ ግማሽ ሳቆመው የሚቀርብኝ የሆነ የነገረ ሃይማኖት ትምህርት አለ። ኢቭን ሳላስበው ክደት ይዤ ልወጣ እችላለሁ። ምላሹን የምታገኙ ሙሉ መጽሐፉን ስታነብ ሊሆን ይችላል እና መንፈሳዊ መጽሐፍት ለማንበብ ስንመጣ ከዓለማዊ እንደመጣ ዘለን ንባቡ ላይ ሳይሆን መጀመሪያ መንፈሳዊ ህይወታችን ላይ በደንብ መስራት አለብን ብዬ አስባለሁ። እምነት ያስፈልጋል፣ የጸሎት ህይወት ያስፈልጋል። መንፈሳዊ መጽሐፍቶች ሲነበቡ እንደ ዓለማዊ እንዳልሆነ ማሰብ ያስፈልጋል። በደንብ እውቀት ተኮር ስለሆኑና ፈተና ግን እንዳለው አምኖ መግባት ነው። በፍጹም ለማንበብ አይገፋፋል መንፈሳዊ መጽሐፍት በፍጹም ማንም ሰው ሁላችን የምንፈተነው። ስለዚህ ይህንን ፈተና ያው ክርስትና ደግሞ ፈተና እንድል መንሳት ነው። አንደኛው ፈተና ይሄ ስለሆነ ከዛ አንጻር ቢታይ ይላሉ። በጣም አሪፍ ሀሳብ ነው የተነሳው። ትምህርት ላይም ሪኮመንድ የምናደርጋቸው አሉ አይደል? ለምሳሌ መጽሐፍ ቅዱስ አንድ ሰው ጠግቦ ሲያነበው የሚያነብበት እይታ ራሱ ይለያል። ጥንቃቄ የሚፈልጉ ምንባባቶች አሉ። በተለይ ሃይማኖታዊ ጽሑፎች በደንብ ጥንቃቄ ይፈልጋሉ። እንዲሁ ዝም ብለን እንደለመድናቸው መጽሐፎች ብድግ አድርገን የምናነባቸው አይደሉም። በተለይ መጽሐፍ ቅዱስ ሁሌ የምናነሳው መኃልየ ዘሰሎሞንም ዝም ብሎ የጠገበ ሰው ግን ያለ ሰው የጠገበ ስለ የሥጋዊውን ማለት ነው አንስቶ ቢያነበው ምንድን ነው ሊረዳ የሚችለው? በቃ እንደዛ አድርጎ ነው ብዙዎች የሳቱት። ለዛ መጽሐፎችን እንደሚገባቸው ሳይረዷቸው ቀርተው ማለት ነው። የሥጋዊ እይታን ግዴታ ማንሳት ይገባል። ያ ደግሞ እንደተነገረው ጸሎት ወሳኝ ነው። መንፈሳዊ መጽሐፍቶችን ስናነብ እንዲገለጥልንም ይረዳናል እኮ አይደል? አንዳንድ ሀሳቦች ብዙ እንግዲህ እኛም ስናነብ ይህ ነገር እንደው ጭንቅ ይላል፣ ምንም አልገባልኝ የምንላቸውን ነገሮች ይገልጣል እግዚአብሔር መንፈስ ቅዱስ እና ጸሎት በደንብ ያስፈልጋል። ምናልባት ወደ ዋናው ሀሳባችን እየተጠጋን ነው እና ልናነሳ ያሰብነው አንድ ርዕሰ ጉዳይ አለ። ወጣትነት የሚባለውን ነገር ለማንሳት ወደናል እና እንግዲህ እዚህ ጋር የተቀመጥነው ከካሜራ ጀርባም ያሉት ሰዎች ወጣቶች ናቸው እንግዲህ ያምራሉ ወደፊት። ስለዚህ ሀሳብ በደንብ ዲፕ ከመግባታችን በፊት ራሱ ታሪክ ወጣት የሚለው ነገር ወጣት የምንለው ሰው ማን ነው? በተለይ ከቤተክርስቲያናችን አንጻር ማለት ነው። ዓለም ላይ ብዙ እይታ ያለ ይመስለኛል። ይሄ ወጣት የሚባለው ሳብጀክቲቭ የሆነ ኮንሰፕት ነው። የሆነ አንድ የጋራ እንትን የምንበት ሳይሆን ሳብጀክቲቭ ነገር ነው እና ወጣት ምንለው ምን አይነት ሰው ነው? ወጣት ምንድን ነው?
እሺ እኔ አሁን እንግዲህ ክርስትናው ብዙ ትምህርት አለው። በወጣቶች ጉዳይ ላይ እየሰሩ አባቶች አሉ። ከዛ ውስጥ መካከል አንደኛው ቅዱስ ዮሐንስ አፈወርቅ እና ስለ ወጣትነት ሲነሳ አራቱ ባህርያተ ሥጋ 12 ፍጥረታት ይነሳሉ አይደል? 12 ፍጥረታት የምንላቸው እሳት፣ ውሃ፣ ነፋስ፣ መሬት እና የሚሰጠው ሰዓት የነፋስነት ጊዜ አለ። ይሄ ወጣትነት ጊዜ የምንለው እሳት የሚያይልበት ጊዜ ነው ተብሎ ይታሰባል። እና ምን በስልበት ለምሳሌ ሰው እንግዲህ 50 ዓመቱም 40 ዓመቱም ሆኖ ላይበስል ይችላል። በነገራችን የእድሜ ጉዳይ የብስለት ምልክት አይደለም። አንዳንድ ትልቅ ሰው ሆኖ ግን ደግሞ የምትደነግጥበትን ስራ ሊሰራ ይችላል። አንዳንድ ሰው ወጣት ትንሽ ልጅ ሆኖ ደግሞ አሁን ፍትህ መንፈሳዊ ላይ ካየው ልኩና ከ25 ዓመት በላይ ይሁን ይላል አይደልና አይምሮ እድገቱን የሚጨርሰው ከዛ እድሜ በኋላ ነው የሚል። ሁለተኛ ደግሞ ብስለትም ምኑ የሚመጣው 25 ዓመት እድሜ ላይ ነው የሚል ሀሳብ ስላለ ነው እንጂ ከዛ ዶግማ አይደለም። ከዛ በታችም ያለ ይቀበላል። ስለዚህ በቤተ ክርስቲያን ውስጥ ለወጣትነት አብነት የሚሆኑት እነ ዮሴፍን ጨምሮ እስከ ጉልምስና ቤተ ክርስቲያን ከ30 ዓመት ሲሞላ አንድ ሰው ለአገልግሎት ብቁ ነው ተብሎ ይታሰባል አይደል? በአይሁዶች ልማድ ነው ላይ ቅስና መቀበል ከፈለክ 30 ዓመት ነው። ይሄ ማለት በጣም ከዛ በታች ያሉት እድሜዎች የፈተና እድሜዎች ናቸው። ይሄ ጾሩ የሚያይልበት ዘመን ነው። ትልቅም ሰው ሊሆን ይችላል ይገባኛል። ግን በጣም ጾር አይሎ የሚመጣው እዛ እድሜ ላይ ነው። 20 ዓመት ውስጥ ለነገሮች አዲስ ነው የመሳሰሉት እና በብዛት ወጣት ተብለው የሚታወሱ የምናስባቸው 20 አካባቢ ያሉትን ከዛም እየበሰለ ሲመጣ 30 ዓመት ላይ አዲስ ዘርፍና ምዕራፍ ጀምሮ ደግሞ ይቀጥላልና እሳታዊ ጊዜ የሚያየልበት የእድሜ ክፍል ያለበት 20ዎቹ አካባቢ ያለው በብዛት በዓለማዊም ይመስለኛል የወጣትነት የሚሰጠው እዛ ላይ ይመስለኛል። ወጣትነትን ከተረጎሙ ወጣትነትና ክርስትናስ አሁን ወጣትነትና ክርስትናም ደግሞ ስንል በክርስትና ሕይወት ውስጥ መቆየትን መንፈሳዊ ሆኖ መቆየትንና ወጣትነት አሁን በዚህ ሰዓትስ እንዲታወቅ በጣም ፈተና ነው። አሁን ወጣቱ ክርስትና ውስጥ እውነት ለመናገር ለምሳሌ ሰንበት ትምህርት ቤት ትንሽ ስለሱ ስላደግን እሱን ማዕከል አድርጌ ነው። በሰንበት ትምህርት ወጣቱ ክርስትናው ላይ አጽንኦት ይዞ እንዳይቆይ መሰረታዊ ምክንያቶች ብዬ ማሰባቸው አሉ። አንደኛ ዓለማዊ ጫና፣ የኢኮኖሚ ችግር አለበት ክርስትናው ላይ። እዚህ ሰንበት ትምህርት ቤት ውስጥ በጣም ከማዝናቸው ነገሮች ልጆች እያለን ማናስተውላቸው ነገር ግን ከፍ እያለን ስንመጣ የምናስተውላቸው ነገሮች አሉ። ብዙ ሰው አውጥቶ መናገር የማይፈልገው ብዙ ችግር አለበት ውስጥ። እውነቴን ነው። አቅም ያላቸው ልጆች የተደበቁ ልጆች አውቃለሁ እኔ ማስተማር የሚችሉ መጻፍ የሚችሉ መዘመር የሚችሉ ግን በጣም ውጥር አድርጎ ደግሞ ህይወት የያዛቸው የገንዘብ አቅም በጣም ያደቀቃቸው ሰዎች አሉ። ግን እኛ የምናያቸው ስብሰባ ላይ አገልግሎት ላይ ስናቸው የተሳካላቸው የተመቻቸው ይመስላቸው ቤት ውስጥ ሲገቡ ምስቅልቅል ያለ ህይወት ውስጥ ያሉ ወጣቶች አሉ ሰንበት ትምህርት ቤት ውስጥ። ግን መጥቶ ሰንበት ትምህርት ቤት ውስጥ ያለውን ችግር መናገር ሽንፈት ነው። በጣም ከባድ ነው። ቸግሮኛል እንደማለት በጣም አስቀያሚ ነገር የለም አይደል? እና ብዙዎቻችን ያለፍንበት ብዙ ወጣቶችም ሃይማኖታቸውን ክርስትናቸውን እንዲዘል ምክንያት የሆነው ጊዜው ከባድ ነው። ስፔሻል ገንዘብ ከሌለ የምትኖርበት አይደለም። ያስፈልጋል። ወደድክም ጠላም ሁሉም ሰው የሚሰቃየው ታች ላይ የሚለው ገንዘብ ለማግኘት። ስለዚህ በወጣትነት እድሜ ሰው ወደ ክርስትናው እንዳያጠብቅ ይህ ነገር ሃይማኖት ላይ በደንብ አጥብቆ እንዳይሰራ የሆነበት መሰረታዊ ምክንያት እርስ በራስ የመረዳዳት አቅም የለም። በጣም መሰረታዊ ችግር የምናወጣው በሰንበት ትምህርት ቤት ሌላው እንደ ቤተ ክርስቲያን ይቀር እንደ ሰንበት ትምህርት ቤት የምናወጣው ገንዘብ አንድ የተወሰኑ ወጣቶችን ለማደራጀት ብንጠቀምበት እነዛ ሰዎች ነገ ሰንበት ትምህርት ቤትን ሊረዱ ይችላሉ የሚል እምነት አለ። እና የሰንበት ትምህርት ቤት ወደ ብርሃን እናንተ የሆነ ጊዜ ከሩቅ የሰማሁት አለ። ለምሳሌ በሴተኛ አዳሪነት ላይ የተሰማሩ ሴቶችን ሰብስቦ ስራ ማስጀመር ምን አለ ትሩፋት ያለው ስራ ይሄ ነው ነው። እኔ ደግሞ ማመን አሁንም አለ መግደል አለ። አሁን ይሄ በጣም ትልቅ ስራ እዛ ላይ ያሉ እንደዚህ አይነት ስራ ለሚሰሩ ልጆችም ስለማውቅ ነው በግል ማለት ነው። እና ምን አይነት ፈተና ውስጥ እንዳሉ እነዛ ሴቶች ለምን እንደዚህ አይነት ህይወት ውስጥ እንደሚገቡ እዚህ በሰሩት ገላቸውን ሸጠው የሚሰሩት ገንዘብ ቤተሰብ መድኃኒት ይልኩበታል አይደለም። ልጅ የሚያስተዳድሩ አሉ።
እና የሆነ ቤት ውስጥ ገብተው ወይ አስተናጋጅ ሆነው መጥተው ሂሳብ ሲጎልባቸው ምናምን ቀጥታ ወደዛ ስራ እንዲገቡ የሚደረግባቸው ቤቶች አሉ። እና ሰው አንዳንድ ጊዜ ፈርደ ምትተው አይደለም፣ ይሄ ጊዜ በጣም ከባድ ስለሆነ አይደለም፣ ይሄን ሌላም ስራ ይሰራል ሰው ገንዘብ እጦት። ስለዚህ በሰንበት ትምህርት ቤት ውስጥ አቅም ያላቸው ልጆች ባክነው ቀርተዋል። በደንብ መትረፍ የሚችሉ ልጆች የስጋዊ ነገር ይዟቸው ባክነዋል። እና እነዛን ሰዎች መደገፍ የሚቻልበት ሁኔታ ያስፈልጋል። ስለዚህ ወጣቱ ክርስትናው ላይ እንዳይበረታ፣ በአገልግሎቱ እንዳይጸና የመጀመሪያው መሰረታዊ ምክንያት ብዬ የማስበው የኢኮኖሚ ችግር በጣም የሰፋበት ጊዜ ነው። እና አንተያይም፣ እርስ በራስ ምን አይነት ህይወት ላይ እንዳለ አናውቅም። ይህን አብሮ መጫወት እኮ መብላት መጠጣት ይወዳል ያ ሰው። ነገር ግን የሚያስበው ተሰብስቦ ሲበላና ሲጠጣ ከሱ የሚጠበቅ ነገር እንዳለ ስለሚያስብ ላይገኝ ይችላል። ይሄ ትልቅ ፈተና። ስለዚህ እኔ ደግሞ ዶግማ ነክ ትምህርቶችን ብቻ እያስተማርን እድሜ ልክ አንኖርም ነው። አሁን ለምሳሌ ጉባኤ ባዘጋጀን ቁጥር ሚስጥር ነክ ነገር ብቻ አስተምረነው እንሄዳለን። የሆነ ሰዓት ደግሞ ይቀራል። ህይወት ነክ ማስተማር አለብን፣ ውስጡን የሚነካበት። አሁን ቀርቷል። እስቲ መጽሐፍ የሚታተም ካያችሁ የሚታተሙ መጽሐፍት በብዛት ሚስጥር ነክ ናቸዋል። ከቅርብ ጊዜ በኋላ ህይወት ነክ ቀርቷል። ስብከት ነክ መጽሐፍት ሰው አንብቦ ህይወቱን የሚያሽርለትን መድኃኒት የሚሆነው መጽሐፍ የለም፣ አሁን አይወጣም። ኮርስ ላይ የሚሰጠው ሚስጥር ነክ ሆነ። የእውቀት መገለጫም አንድ መምህር የሚመስለው አትሮንስ ላይ ቆሞ ማመስጠር ሲችል እንዴት አዋቂ ነው ይባላል አይደል? ግን እዛ ቁጭ ብሎ ሚያ አንተ ስታመሰጥር እሱ ቤት ውስጥ ያለውን ቀዳዳ የሆነ ፈተናውን ነው የሚያው፣ ስለ ገንዘቡ ስለምን እንዴት ነው ማገኘው፣ ያንን ሀሳብ እንዲቀይር የሚያደርግ ስብከት መስበክ አለብን። አውደ ምሕረት ለሚሰጡ ስብከቶችን ካያችሁ አንዳንዴ በጣም ይጨንቃቸዋል። ምን ነው መጽሐፍ ቅዱስን ማንበብ ማያውቅ ሊሆን ይችላል። ከስራ ደክሞት ሊጽናና ነው የሚመጣው ቤተክርስቲያን። ሊጽናና መጥቶ በጣም ግራ ስታጋባው በቃ ጨንቆት የባሰ በቃ እፎይ ሳይል ይሄዳል ማለት ነው። እና እዛ ሰንበት ትምህርት ቤት ውስጥ እኔም ሳድግ በራሴም በሌሎቹም ሰዎች የታዘብኩት ክርስትናህ እንድትርቅ ሳይፈልግ ብዙ ሰዎች እኮ ያዝናሉ አይደል? የተለያየ መጠጥ ቤት ውስጥ ምናምን ሆኖ ያስቡታል፣ ግን ክርስትናቸውን አይረሱትም። የሆነ ችግር አዝሎ ነው የሚዞረው። አሁን ያለው ወጣት እንደ ሰንበት ትምህርት ቤት አጠገብ ያለው ወጣት ጓደኛዬ ምን አይነት ሁኔታ ውስጥ እንዳለ አላውቅም። ልረዳውም ዝግጁ አይደለም። አቅም ኖሮ እኮ አይደለም፣ ሀሳብም እኮ በነገራችን ላይ ትልቅ አቅም። ለምሳሌ የሆነ ሰው ችግርህን ሲሰማ እፎይ ትላለህ እኮ። የሆነ ገንዘብ ባይሰጥም ምን ባይልም እፎይታ ይሰማሃል። እና የመጀመሪያው ፈተና ነው ብዬ ማስበው በዚህ ጊዜ ወጣቱ ክርስትናውን አጥብቆ እንዳይዝ ችግሮች አሉበት። በቃ አፍኖ እሱ ብቻ ይዞ የቀረው የሚመላለሰው ቤተክርስቲያን ያንን ችግር ይዞ ነው። እዚህ ሲመጣ ችግሩን የሚያዋየው ሰው እድልም የለም። አሁን በድሮ የቀረ ነገር ነው እንጂ ዓለማዊ ቦታ ላይ የሆነ የስነ ጽሕፈት ምሽት፣ የሻማ ፕሮግራም ምናምን እየተባለ ወጣቶች ይሰበሰባሉ። በቃ ይወራል። በጣም ክፍት ነው መድረኩ። አሁን የክርስቲያን ወጣቶች ክፍት መድረክ የላቸውም። እርስ በራስ የሚያወሩበት አይደል? ተምረህ ነው የምትሄደው ቤተክርስቲያን፣ ሀሳብ ሰጥተህ አትሄድም። ስለዚህ በቃ እየተማርካትን ጽፈህ ነው የምትሄደው። እኔ ደግሞ ማምነው እንደ ሰንበት ትምህርት ቤት የሆነ ነገር ያስፈልጋል። ክፍት ወጣቶች ተገናኝተው ቢያንስ ያነበቡበትን የሚያካፍሉት፣ ስለ ህይወት ተወያይተው መፍትሄ የሚሰጡበት። የአንድ ሰው ሀሳብ የሆነን ሰው ቁስል ያሻል። የሆነ ሀሳብ እኛ ቲክቶክ ላይ እኮ ሞቲቬሽናል ስፒከሮችን ፈልገን እናያለን አይደል? ለምንድን ነው የእነሱ ሞቲቬሽናል ስፒከርነት አድነው እኮ አይደል? እነሱ የሚነግሩን ሌላ ነው፣ ስንገባ ቤታችን የምንጠብቀው ሌላ ነው። ግን ቃል የሆነ ቃል ተስፋ ይሰጣል። የሰው ንግግር ተስፋ ይሰጣል። እና አብዛኛው ወጣት በወጣትነት እድሜው በክርስትናው እንዳይጸና መሰረታዊ ነገር ብዙ ችግሮች አሉበት። እንደሆነ ስቃለን፣ እንተያያለን፣ እንጫወታለን እንጂ መረዳዳት የሚባል ዜሮ ነው። በቃ ክርስትና ደግሞ ከዛ ነው የሚጀምረው፣ ማገዝ። ሁለተኛው መሰረታዊ ችግር ደግሞ በቤተ ክርስቲያን ላይ ወጣቶችን ያለማገዝ ችግር አለ። ወጣት አይታገዝም። የራሴ እይታ ነው። ወጣት ሲፍጨረጨር የሆኑ አቅም ያላቸው ሰዎች ማገዝ አለባቸው። ለምሳሌ እናንተ ሚዲያ ስትጀምሩ፣ ዩቲዩብ ቻናል ስትጀምሩ የሆነ ሀብታም እንሆንበታለን ብላችሁ አትጀምሩት። ምን አይነት ውጣ ውረድ እንዳለው ታውቃላችሁ። የውድድር ጊዜ ነው። ብዙ ሰው ሚዲያ ላይ ነው ያለው። ስለዚህ በስልክም በምንም እያደረጋችሁ ብዙ ትግል ታደርጋላችሁ። ክርስትና የሚስፋፋበትን መንገድ ሀሳብ ይዞ የሚመጣ ሰው መደገፍ አለበት የሚል እምነት አለ እንደ ቤተ ክርስቲያን። አሁን ካየኸው ሃይማኖቱ ላይ በጣም የሚተጋ ወጣት አለ በየቦታው። እኔ በጣም ነው የሚገርመኝ።
ከሰንበት ትምህርት ቤት ውጭ የምትል በየሚዲያው ይወጣል፣ ይጥራል፣ ይሯሯጣል። ለነዛ ሰዎች እውቅና መስጠት ተረዳችሁኝ አይደለም? በተለያየ መንገድ አገልግሎታቸው እንዲሰፉ ማድረግ። ቤተክርስቲያን ሰፊ ቦታ አላት፣ ሰፊ ህንፃ አላት። እዛ ላይ እድል መስጠት፣ መጥተው የሚቀርጹበትን መንገድ መፍጠር፣ ስልጠናዎች መስጠት፣ ሚዲያ አጠቃቀም ላይ ሁሉም ስልጠና ላይ ቤተክርስቲያን የሆነ ተቋም አቋቁማ እነዚህ የሚተጉ ወጣቶችን ማገዝ አለባት። እነዚህ ድካም አለብን። የሆነ ሰዓት ላይ እንደክማለን አይደል? እንጠራለን፣ ስራችንን ትተን ነው የምንመጣው። የሆነ ቤተሰብ ነው ጥለን የምንመጣው። የሆነ ነገር ብቻ አጉላልተን ነው እዚህ የምንመጣው። ከዛም የሆነ ሰዓት ላይ ምን ትሆናለህ? እየደከምክ ትመጣለህ። ከዛም የሚዲያ አገልግሎት ደግሞ ሰው በደከምከው ልክ ካላየልህ ትንሽ ይቀር ይላል። ሰው አይደለም ይከፋል። ስለዚህ ወጣቱ በደንብ መስራት ይፈልጋል፣ አቅም አለው፣ አጋዥ አካል የለውም የሚል እምነት አለኝ። አንደኛ እንዳይጸና ደክሞ ጥሎት ይሄዳል። እንደ ማንኛውም ማለት ቤተክርስቲያን ተሳልሞ ይሄዳል። ሶስተኛው ደግሞ ጀማሪ ወጣቶች ላይ ክርስትናው ላይ የሚጣጣሩ ወጣቶች የሚደርስባቸው ትችት ስህተት ነው ብዬ አምናለሁ። ወደ ሌላ ጉዳይ ልገባ አይደለም። እሱ ለምሳሌ አንድን ሰው ብዙ ጊዜ መሰለዋለሁ የኮርስ ላይ ምናምን ሳስተምር አንድን ሰው ውሻ ስትለውና የኔ ውሻ ስትለው አንድ ውሻ ስትለው ስድብ ነው። የኔ ውሻ ስትለው በቃ ሊሰማን ፈቃደኛ አይደለም። አንዳንድ ጊዜ ሃይማኖት አስጠብቃለሁ የሚል ሰው በጣም ጥንቃቄ ይጠበቅ። ወጥቶ ይሳደብ ሰው አስደንግጦ ተመልሰ እንዳትመጣ የሚያደርግ ሰው አለ። አሁን ሶሻል ሚዲያ ላይ ቅርተ እምነት የሚሰሩ ልጆች ቅድም እንዳለው የሰንበት ትምህርት ቤት ወይ የመጻሕፍት ቤት ባግራውንድ የላቸውም ብለናል። አንብበው ነው የመጡት። ስለዚህ እነዚህ ሰዎች ሼፕ ማድረግ ትችላለህ አይደል? ማስተማር ትችላለህ። ያላዩትን እይታ ታሳያለህ። ከዛ ውጪ ግን አንዳንዴ በጣም ከባድ ስድብ ሁላ የምንሰማበት ጊዜ ነው። አሁን ደንቆሮ፣ ደናቁርት ምናምን በጣም ጸያፍ መጽሐፍ ቅዱስ ወንድሙን ጨርቃ ደንቆሮ ብሎ የሰደበ የገሃነም ፍርድ ይገባዋል ነው የሚለው አይደል? ስለዚህ የሆነ ሰው ቀና የሆነ ለሃይማኖቱ ሲነሳ የምትሰድበው ከሆነ በቃ ይደነግጣል። የሆነ ሰዓት ላይ ይተዋል። ስለዚህ አብሱ ከሃዲ ቢሆን ምንድን ነው የምትለው ነው? ልንሰድበው እኮ ነው። አንድ ሰንበት ትምህርት ቤት ውስጥ እያለው አንዲት ልጅ ቆይታ ለጥምቀት ትመጣለች እና አጋጣሚ ለጥምቀት የሚመጣ ሰው ሰንበት ትምህርት ቤት ውስጥ ደግሞ ምን ሊገጥመው እንደሚችል ታውቃላችሁ አይደል? ከዛ እንደመጣች ሳታስበው ስትገባ ጆሮ ውስጥ አንድ ነገር ጥልቅ አለ። ለጥምቀት መጣች አለ ሲሏት ጠፋች። ቤት ለቤት ፍለጋ አለ ሰንበት ትምህርት ቤት ውስጥ አሁን የቀረ እኛ ጋር በየሶስት ወር የጠፉ ሰዎች ቤት ለቤት እንሄዳለን እና ስንሄድ እሷ ቤት ጋር ስንደርስ ልጅቷ ፕሮቴስታንት ሆና ነው ያገኘናል። ስለዚህ ለዚች ልጅ እምነት መቀየር የፓስተር ገሌ እጅ አይደለም ያለበት፣ አያያዝ ነው። ከፍትፍቱ ፊቱ ይባላል እኮ። ገላምጠህ ቆንጆ ምግብ ብታቀርብልኝ ምን ያደርግልኛል አልበለው። ስለዚህ በጣም እየጣረ ያለው ወጣት አንዳንዴ ልታጥላለው ትፈልጋለህ። እድሜው ትንሽ ነው ብለህ ታስባለህ አይደል? ገፋ ያሉ ሰዎች ደግሞ ትንሽ ሰው የተለየ ነገር ሲያወራ እድሜውንም ልትንቀው ትችላለህ። እና በጣም ይሄ የመናናቅ ሀሳብ፣ መሳደብ ሶሻል ሚዲያ ላይ የምናየው በጣም ነው። በቃ በጣም መጥፎ ነገር አሁን ቤተክርስቲያን ላይ የተተከለብን ሾክ ስድብ ተግሳጽ የሆነበት ጊዜ ብዙ ማሪሳቅ ምን ይላል መሰለህ? ተግሳጽስ በፍቅር ካልሆነ ተግሳጽ አይባልም ይላል። ስትገስጸኝ በፍቅር ነው መገሰጽ ያለብህ፣ ልታረም የሚገባው እየሰደብከኝ አይደል። ዛሬ ያለው ሽቅብ ወጥቶ ጳጳስም ሊገስጽ ይፈልጋል፣ ሊሳደብ። አቡነ ቴዎፍሎስ በአንድ ወቅት አንድ ካህን ዝም ብሎ ይሰድባቸዋል ሲያገኛቸው በወጡ በገቡ ቁጥር። ከዛን የትምህርት እድል ሲመጣ የትምህርት እድል ሰጡት ለዛ ካህን የውጭ እና ደቀ መዛሙርቶቻቸው ሄደው እንዴት እየሰደቡት የትምህርት እድል ይሰጡታል ብሎ ሲጠየቁ ከተማረ አይሰድበንም ማለት። ከዛም ተምሮ መጥቶ ይቅር ይበሉኝ አድጦኝ ነው አላቸው። እና ቢያድጥስ ቁልቁል ነው እንጂ ሽቅብ ነው ማለት ይባላልና እኛም አንዳንዴ ሽቅብ ሄደ ላይ ለአብነት ላንሳ የሆኑ ጳጳሳት ሲወገዙ እኛ ቤት ያን የግርግሩ ወቅት እዛን ማያረጋቸው ተነስቷል ሲባል ፌስቡክ ላይ አቶ ለማለት ቸኩሎ በጣም ብዙ ሰው አሁን እየደገፍናቸው ሳይሆን አካሄዱ በጣም ቸኩሏል። አቶ ሲል የነበረውና በቃ ለመውደቅ ልትወድቅ ስትል የሚነሳ ብዙ ሰው አለ። አሰፍስፎ የሚጠብቀው ማለት ያዘጋጀልህ ቀን የሚጠብቀን
ይሄን ሰው ደግሞ ክርስትና ውስጥ ያለውን ወጣት ብቻ አይደለም የሚጎዳው፣ ውጭ ያለውን ወጣት መምጣት ይፈራል። እንዲህ ስድብ እኮ በጣም ያሸማቅቃል። መሀል እስቲ ሚዲያ 30 ሺህ 40 ሺህ ሰው እየተከተለ መሰለብ በጣም ይጎዳል። ኢቨን አሁን አንዳንድ ስድቦች ደግሞ ከፍ ሲሉ ቤተሰብህን የሚነኩ ይሆናል። ስለዚህ ከአንተ አልፎ ቤተሰብህን ይነካል። ስለዚህ ምን ታደርጋለህ? ጥግህን ትይዛለህ። እና ወጣቱ በቀረበው ልክ ክብር ሊሰጠው ይገባል። በስድብ ወጣት 21ኛው ክፍለ ዘመን ነው። በነገራችን ላይ ጭንቀት አይወድም ትውልድ። ሰድበኸው አይጸናልህም። አማራጭ ስላለ ይሄዳል። በቃ ብትሰብከው ስብከቱ በሆነ አባባልና ጥቅስ መሪ ቃል ጥሎ ሊሄድ ይችላል። ስለዚህ አሁን ላይ የምታዘበው ነገር ወጣቱ እንዳይጸና ለክርስትናውም እንዲፈራ ያደረገው ሶሻል ሚዲያው ላይ በጣም ብዙ የሚተጉ ወጣቶች ስህተት ቢኖርም የሚገሰጹበት መንገድ ተገርቷል። ተግሳጽስ ቦታው የት ነው? የሚገሰጽበትስ ቦታ አለው ወይ ነው ያው ጥያቄ የሚሆንብኝ። አንዳንድ በቃ ተራ የምትላቸው ነገሮች እንደ ተግሳጽ ሆነ ይቀርባል። አሁን ለምሳሌ አንድ ጊዜ የሰሙት ስብከት ለጥምቀት አዲስ ልብስ የምትለብሱ ቁስል ያደርግባችሁ እንዴት አዲስ ልብስ ሰምተውና በጣም ደነገጥኩኝ። ማለት ትልቅ ጉዳይ ነው ወይ ማለት አዲስ ልብስ መልበስ ከጥምቀት ጋር የሚያገናኙ የተለየ ነገር አለ ወይ? ሆኖስ ደክርተህ እንደቆሸሽክ መውጣት አለብህ ነው ወይ ሀሳብ? እና በጣም ቀላል ኢቭን አንዳንዴ እግዚአብሔር ራሱ የሚታዘበን ይመስለኛል። በግድ ያንተ ጠበቃ ነን የምንል ሰዎች አለ። በቃ ከኔ ውጭ ጠበቃ የለህም። እግዚአብሔር ይቅር ያለው አንድ ታሪክ አውቃለሁ። ብዙ ጊዜ የምናገራት አንድ ሰው መሽቶበት አንድ ሰው ቤት ይገባል እና ያ ሰው እንግዳ የሚቀበል እግዚአብሔር የሚወድ ሰው ነው። ይቀበለውና እግሩን እያጠበ አንተን ይላክልኝ እግዚአብሔር ነው አለ። ከዛ ይሄ ሰው እግዚአብሔር ማን ነው አለው። እንግዳ ሆኖ የገባው ስንት ዓመት ነው ሲለው 60 ዓመት። 60 ዓመት ሙሉ እግዚአብሔርን አታውቀው? አላውቀው። እንግዲያውስ እግዚአብሔርን ካላወቅክ ብሎ በውድቅት ሌሊት ጣለው ውጭ አውጥቶ። እዛ እግዚአብሔር ለዚህ ሰው በራእይ ተገለጠለት። እንዴት ነበር ብሎ ሲለው አንድ ሰው መጥቶ ነበር እንግዳ የሚሆን ነገር ግን 60 ዓመት ሙሉ አንተን ስለማያውቅ አውጥቼዋለሁ። እዛ እግዚአብሔር ምን አለው? እኔ 60 ዓመት የታገስኩት አንተ አንድ ቀን መታገስ አቃተህ። እድሜ ልካቸውን የታገሳቸውን ሰዎች አውላላ ሜዳ ላይ ነው የምናሰጣቸው። ስለዚህ ተግሳጻችንም ሰው የሚሸማቀቅበት፣ አንዳንዴ ስድባችን በጣም የከፋ ክርስትና ማይፈቅደው ነው። ቤት በኩል ደፍረህ ትወጣለህ። የሆነች ያነበብካትን ነገር በንባብ ነው አይደል? እውቀት የሚገኘው ለማካፈል ስትወጣ ትፈራለህ። እንግዲህ ያነበብከው ነው ከሀሳብ ውጭት አይደለም። ለምን ከተባለ ችግርህን ለመምዘዝ የሚፈልግ መንፈሳዊ ሰው እኮ ነው፣ ዓለማዊ ሰው አይደለም። የሚፈልግ በጣም ተማረ የምትለው ሰው ጥጉን ይዞ ያወጣል የሆነ እና ወጣቱ አብዛኛው እንዳይጸና ምክንያት የሆነ ይሄ። ለምሳሌ አንድ ዘማሪ መጣ። ወደዚህ ቤት ሲመጣ ተጠንቀቁት የሚል መልእክት የሚያስተላልፉ ሰዎች አሉ አይደል? ድሮ እንደዚህ አድርጎ ተጠንቀቁት። አሁን እግዚአብሔር ንስሐ የገባባትን ሰዓት በኋላ በቃ አለቀቁ። በቃ ከዛ በኋላ ያለው ድሮ እንደዚህ ወንበዴ ነበር አይደል? እሱ ያሰበው ንስሐ ገብተህ ያለህን ህይወት ነው። ከዛም በኋላ ብትወጣም ይለቀሃል። ተመልሰህ ስትመጣ 10-20 ጊዜ ብትመጣ ይቀበላል እግዚአብሔር። ልብህ እስኪመለስ ይቀበላል። እኛ ደግሞ ሰው እንደማጽናት ይልቅ አይዞህ በርታ ጠንክር ከማለት ይልቅ ድሮ የተናገራቸውን ነገር ከዛ ተመልሶ ይሄዳል ጩኸት። ከዛን ደግሞ እንጫጫለን እና አሁን ላይ ያለው የሶሻል ሚዲያ እንቅስቃሴ ተግሳጽ የሚመስል እኔ አላውቅም። በጣም የሚገርም በቅዳሴ ሰዓት ላይ ገብቶ የሚሳደብ ሰው ክርስቲያን አይደለም። አሁን እሑድ 12 ሰዓት ላይ ላይቭ የሚገባ ሰው ካለ ገብቶ በዛው የሚሳደብ ሰው በጣም ከባድ ነው የሚሆነው። አሁን ከራሱ ነው መጀመሪያ ያለበት ማለት ነው አይደል? በሰንበት ቀን ሰው ቅዳሴ ባያስቀድስ እንኳን ባይገባ ጥሩ ነው። ላይቭ እንኳን ባይገባ ጥሩ ነው። ራሱ ይታዘባል ሰው ልብ ስለማይለው። አሁን ሙሉ ክርስትናችን በነገራችን ላይ ሶሻል ሚዲያ ነው አይደለም? የተግባራዊ ክርስትና ለምስ ጸሎት አለ። አንዳንዴ ቢሆን እንደው ይቅርታ አድርጉ የራሴ እይታ ነው። የሚያለቅስም ሰው አለ ካሜራ ቆሞ እና አስጀምሮ ማልቀስ ወደኛ ያቃት ነው በጣም ወርድለት ሰው ብዙ እና ክርስትናችን ማስመሰል ይመስለኛል። ምንድነው አንድ መምህር ሲያስተምር ለምሳሌ ስብከት እንዲያምር እኔ ተለኝ ልል ይችላል። ዲቶት መምህር ነው እኔ ወንበዴ ሌባ ልል ይችላል። አሁን ሲወጣ ግን
ከስብከቱ በኋላ አንተ ሌባ ቢለኝ ዝም ማለት ነው። የት ነው የምታቀርበው ነው ላይ እና ክርስትናችን በብዛት ምን ሆነ በቃ ካሜራ ፊትና መድረክ ላይ ስንሆን ብቻ ነው ክርስትና የሚገለጠው። ከዛ በኋላ ከጀርባ ብዙ ጣጣ አለብንና ወጣቱ ቢያንስ የሚጥር በጣም ሶሻል ሚዲያ ላይ ደስ የሚለው 21ኛው ክፍለ ዘመን ከድሮ በላይ ወጣቱ ወደ ቤተክርስቲያን ሰባኪያኑ ካሉ ወጣቶች ናቸው። ጸሐፊያኑ በየሶሻል ሚዲያው ፖድካስት ላይ ተጋብዘው በጣም ድንቅ ሀሳብ የሚሰጡ ሰዎች ወጣት የምትላቸው ናቸው። እነዚህ ወጣቶች ካስደነገጥካቸው ምንም ጥቅም የለም። ለቤተ ክርስቲያን ነገር ብዙ ሰው የሚያተርፉ ናቸው። እነዛ የሚያተርፉ ሰዎችን መንከባከብ ነውና ክርስትና ላይ እንዳይጸኑ የመጀመሪያው ምክንያት ወጣቶች ውጫዊ ተጽዕኖ ከምለው ውስጥ መካከል አንደኛው በቃ ለአገልግሎታቸው ክብር አለመስጠት የመናቅ ችግር አለ። በጣም ትልቅ ችግር ማለት ነው። የመጨረሻው ማነሳው ደግሞ ራሱ ወጣቱ ላይ ያለውን ችግር ነው። አንዳንድ ጊዜ ምን አለ መሰለህ ይሄ ትንሽ ተምረህ ሁሉንም ነገር አውቃለሁ ማለትም ከባድ። በነገራችን ላይ እዚህ አራታችንም የሆነ ጥያቄ ብንጠየቅ እኔ ማውቀው አለ፣ ሌሎቻችሁ የማታውቁት ይኖራል፣ እናንተ የምታውቁት እኔ ማላውቀው ነው። በፍጹም የትኛውም እድሜ ልኬ ላስተምር ማላውቀው የሆነ ነገር አለ። ፍጹም ልሆን አልችልም። ግን ሶሻል ሚዲያ ላይ ስንወጣ ወጣቶች የሚያሳዩት ይሄ እውቀት ነክ ጉዳዮች ላይ ትንሽ ጥንቃቄ ይፈልጋል አይደል? የሆነ ሰዎችን ማማከር አለብን። ነገረ መለኮት ደግሞ በራስ አረዳድ የምትናገረው አይደለም። በስላሴ ሕልውና ውስጥ ገብታት መርመር ይላል መጽሐፍ። ስለዚህ የሆነ አንድ ሁለት መጽሐፍ ወጥቼ በቃ ይሄንን ይዣለሁ ብዬ የሆነ ፕሮቴስታንቶችን ደርድሬ ልከራከር ማለት ሌላ ጦስ ይዞ መምጣት ቢያሸንፍ ቢረቱኝስ በእኔ የንግግር ክሎት ማነስ አይደል? መልስ እንደሌላት ሊያስመስል እኮ ነው ቤተክርስቲያን። የኔ አረዳድ ችግር ሌሎቹ የሚይዙበት ሀሳብ አለ። ዛሬ ሁሉም ሰው እየወጣ ዕቅበተ እምነት እየሰራ ነው። እኔ ጎበዝ እነዛ ጥሩ ጎበዝ መላቸው ልጆች አይደለም እየተናገሩ ያለው። ግን ካዩ ትንሹ የምትለው ወጥቶ ዕቅበተ እምነት ላይ ሊሰራ ይፈልጋል። ወጥቶ የቤተክርስቲያን ስርዓት እኔ ነኝ አቅም የሚል ሰው አለ። ተጠንቀቁ፣ ስርዓት ያዙ ሰው አለ ወጥቶ እና እነዚህ ነገሮች ትንሽ ፈተና ነው። ወጣቱ ዝብርቅርቅ ያለ ስሜት ውስጥ እንዲገባ ያደርገዋል። ወይ አይሄድ ወይ አይመጣ። ሶሻል ሚዲያ ላይ ያሉ ሰዎችን ብቻ እያየ ክርስትናን በእነሱ ልክ ሊወክል ይፈልጋል። የመጨረሻ ደግሞ የቤተክርስቲያን አገልጋዮችን ስህተት የቤተክርስቲያን ስህተት አድርጎ ማሰብ ብዙ ወጣቶች እንዲወጡ እንዲህ ቢቀርብኝ ብሎ የሚቀሩ ወጣቶች አሉ። አንድ ነገር ማስታወስ ያለብን ክርስቶስን ሲከተለው የነበረው ሐዋርያት አደከምኳችሁ የነበረው ሐዋርያት ውስጥ ይሁዳ ነው አይደል? ይሁዳ ምን ይወዳል? ገንዘብ። ቶማስ ምን ነበር? ተጠራጣሪ። ጴጥሮስ ችኩል ነበር። እንደነ ናትናኤል ደግሞ ምሁረ ኦሪት ነበሩ። እነዚህ ስብስቦች ናቸው ክርስቶስ ተሸክሞ ይዟቸው የቆየው አብዛኛውን ጊዜ። ስለዚህ ቤተክርስቲያን ስትመጣ በክህነት ልብስ ውስጥ እንደዚህ አይነት ሰዎች ሊኖሩ ይችላሉ። ገብተዋል። እንደ ቶማስ ተጠራጣሪ፣ እንደ ይሁዳ ገንዘብ የሚሆን እና ቤተክርስቲያን ሲሄድን የማስበው እነዚህ ሰዎች አሉ ብዬ ነው። በቃ ምኩራብን ተከልለው ክርስቶስን ያሰቀሉት ፈሪሳውያን ካህናት ናቸው። ቤተ መቅደስ ጠፍተው ያቆሙ እኮ አይደል? እነዚህ ወንጌል ምንድነው ሕግ እናውቃለን ብለው የሚያስቡ ናቸው። ግን የሰቀሉት ክርስቶስ። ስለዚህ የፈሪሳውያን ጸባይ ያለባቸው ሰዎች አሉ ብዬ ነው መሄድ ያለብኝ ቤተክርስቲያን ሲሄድ። ይሄንን ካመንኩኝ በእነሱ ስህተት አልወድቅም። ብዙ ወጣት ግን ከሃይማኖት የሚርቀው አንደኛና መሰረታዊ ምክንያት በሰዎች ስህተት ነው። ስለዚህ ጳጳስ ገሌ እንዲያደረገ ሲባል የሚደነግጥ ሰው አለ። በእኛ ቤተክርስቲያን ፓትሪያርኩ ጭምር ፓትሪያርክ የምንላቸው ይሳሳታሉ አይደል? ካቶሊኮች መሰለኝ የመጀመሪያው አይሳሳት የሚሉ እኛ ስጋ የለበሰ ምን ይላል? ይሳሳታል። ሲሳሳት ደግሞ የሚወቅሰው አካል አለ። እኔ ላይ ሄጄ ጳጳስ ገሌ ብዬ ስልጣን ነው። ዲያቆን ሄኖክ ኃይሌ የካም ትውልድ የሚል መሰለኝ አንድ ጽሑፍ ጽፎ እዛ ላይ የጻፈው ነበርና ምን ይላል? ለግብፅ ለአገልግሎት ሄዶ የአርመን ዲያቆናትን ያገኛል እና ስለ ቤተክርስቲያናቸው ኢንተርቪው ሊያደርጋቸው ሲፈልግ መጀመሪያ አንተ ቤተክርስቲያን ለአርመን ቤተክርስቲያን እኛ ኢንተርቪው እንድንሰጥ ደብዳቤ ገብተሻል፣ ከዛም በኋላ ከተፈቀደልን እንሰጣለን። አሁን ግን መንገድ ላይ ዝም ብለህ እና ሚዲያ ላይ ደግሞ ትሰሩ ዝም ብላችሁ እስኪ የህዝቡን ሁኔታ እናጥና ብላችሁ ማይክና ካሜራ ይዛችሁ ልትወጡ አሁን ስላለው ሲኖዶስ አቋም ምን ሀሳብ አለ ቢባል ይተነትናል አይደል? ብዙ ገሌ መውጣት አለባቸው እና ስህተት የለም ሳይሆን አለ እኮ ስህተት።
ግን መች እና የት ነው መናገር ያለብኝ? የኔስ ነው ወይ ያ ስራ የኔስ ነው ወይ? የሾመ እግዚአብሔር ነው በአንድም በሌላ የሚያወርደው። ይሄንን ማመን አለብን ቤተክርስቲያን ስንመጣ። አሁን ያለው ነገር ግን ወደ ላይ በቃ መሳደብ፣ ቅድም ያልኩህ ነገር ስላለ እዚህ በሰዎች ስህተት ቤተክርስቲያንን ጥሎ መውጣት፣ ቤተክርስቲያንን ንጽህና አለማወቅ። የኖህ መርከብ ውስጥ በጣም ተንኮለኛ እባብ አለ አይደል? በጣም የዋ ደግሞ ኖህ የቤተክርስቲያን ምሳሌ አይደለች? ርግብ አለ፣ አንበሳ፣ አራዊት አለ። በጣም ፍጹም ጸባያቸው የተለዋወጡ ናቸው። ቤተክርስቲያን የኖህ መርከብ ናት። እንደዚህ አይነት ሰዎች አሉ፣ ተቻችለው የኖሩት። ስለዚህ ብዙ ሰዎች በአንድ ጳጳስ፣ በአንድ ካህን፣ በአንድ ሰባኪ መጥፎ ንግግር የሚጠፋሉ። ሰው ከተከተልክ ደግሞ ሰው የሚከተል ሰው ብዙ ሰዎች ያጣነው የሆነ ጊዜ በተከታይ አይደል የሚከተሏቸው ሰዎች አሉ። ተይዘዋቸው ሄዱ። በቃ አሁንም እገሌ አይሳ በነገራችን ላይ ሁል ጊዜ የምንፈልገውን ነው መስማት የምንፈልገው አይደል? ይመቸኛል። ለምሳሌ በጣም የምከተለው ሰው ካለ እሱን የሚያደንቅልኝን ሰው ነው የምከተለው፣ ነው የምፈልገውን ሰው። እሱን የሚጠላውን ሰው ደግሞ እሰድባለሁ። ስለዚህ ይሄ ምንድነው? አምልኮ ነው። ያ ሰው አይሳሳትም የማለት ደረጃ ላይ ነው የምንደርሰው። ስለዚህ የቲም መንፈስ ነው ያለው እንጂ ክርስትናው ቀረ ማለት ነው። ለኔ ማየው ክርስቶስን ነው መሆን ያለበት። እና ትልቁ ፈተና የሆነው አንደኛ ቅድም እንዳልኩሽ መሰረታዊ ነገር በሆኑ ሰዎች ስህተት ወጣቱ ክርስትናው ላይ ይቀዘቀዛል። ይሄ ስህተት ነው። ሁለተኛ የተከታይነት መንፈስ ማብዛት። ካያችሁ ሁሉም የሆነ ሰው ተከታይ ያለው ታዩታላችሁ። አንድ ኮሜንት ላይ ገብታችሁ እርስ በራስ ይሰማደባሉ። ግን በስንት ማይቀፍ ውስጥ ነው ያሉት? አንድ ኦርቶዶክስ የሚባል አንድ ዶክትሪን ያላት፣ አንድ ስርዓት ያላት፣ አንድ ሚስጥር የሚፈጸምባት ላይ ሲጣሉ ሲደባል። ስለዚህ ሰው የሚያሳስበው መንፈሳዊት አይደለም፣ የአንድ የሚከተለው ሰው ህይወት ነው የሚያሳስበው። ያ ነው በጣም ትልቅ ርዕሰ ጉዳይ የሚያደርገውና አሁን ያለው ወጣት በጣም ፈተና ይሄ ነው። በተለይ የሶሻል ሚዲያ ላይ ያለው እንቅስቃሴ በጣም ፈታኝ ነው። ሊያጠፋ ይችላል። በቃ እስከናካቴው ክርስትናን እንድትጠላ ሊያደርግ ይችላል። አንዱ የሚያወራው ሌላ ነው፣ አንዱ የሚያወራው ሌላ ነው። ከነ መስቀሉ ከነ አስኬማው ወጥቶ ሊሳደብ ይችላል። ስለዚህ እነዚህን ካልታገስ ከአሁን ላይ ያለው ክርስትና በጣም ድሮ የነበረው ዘጠኖቹ ላይ እኛ እንኳን ልጆች ሆነን ትልቁ የምንገናኘው ቤተክርስቲያን ቴሌግራም ምንም የለም። ሰዓታችንን ቀጠሯችን ጠብቀን እንሄዳለን፣ እንሰበሰብ ያለውን ፍቅር ተመልከት። ተከታይነት ቢኖርም ጸብ ግን የተለየ ነገር አታገኘውማ። ያንን ምንጭ ጸቡን ምናምን ከሩቅ ካልሰማ በስተቀር አታገኘው። አሁን ግን ምንጩ በጣም በዝቷል። ይሄ ደግሞ አሁን ያለው ወጣት በጣም በጥንቃቄ ቢያየው ደስ ይለኛል። እኔ በቅርብም የገጠመኝ ነገር ስላለ ነው። ጥሎ የወጣ ሰው አውቃለሁ በዚህ ምክንያት። የሆነ ነገር አይቶ ካህናት ላይ የሆነ ነገር ሲናገሩ ሰምቶ ጥሎ ሄደ። እኔ እንደውም እንትን ነው መሆኑ በቃ ሃይማኖት የሌለው ሰው ምናምን ብሎ ማለት ነው። ይሄ የተፈጠረበት ምክንያት አንደኛ የእሱ ችግር ነው። ቤተክርስቲያንን በእሳቸው ልክ ማየት ነው አንድ። ሁለተኛ ደግሞ የእሳቸውን ችግር ሊኖር ይችላል። የጠመጠመ ሁሉ አንድ አባት እድሜ ለአቡነ መርካቶ አለ። ጠይቋቸው ምንድን ነው አሿሿም ስርዓት ላይ ምናምን እኛ መቼም ሾማለን። እድሜ ለአቡነ መርካቶ እና መርካቶ ሄዶ ቀሚሱንም ምንም ገዝቶ ይመጣል። ሾማው ትልኳለች መርካቶ እና በዚህ ምክንያት እንደዛ አሉና ሰው ስለጠመጠመ ብቻ መሰረታዊ እውቀት ይዞ ማለት አይደለም፣ ግብረ ገብ ነው ማለት አይደለም። በጣም የሚያስደነግጥ ጭው የሚያደርግ ነገር ልትሰማ ትችላለህ። እሱን ደግሞ መታገስ አንደኛው የክርስትና ኑሮ ፈተና ነው። ይህንን መታገስ መቻል አለን። ክርስቶስን ሲከተሉ የነበሩ ሰዎች ፈሪሳውያን፣ ሰዱቃውያን፣ ሕግ እናውቃለን ካህናት ነን የሚሉ ሰዎች ናቸው። ስለዚህ እነሱን ካመንክና ካወቅክ ካሁን ያሉትን ከዛ እክል ማየት ደግሞ በጣም በቅድስና ሕይወት የሚኖሩ ሰዎች አሉ። በጣም ትጉሃን የሆኑ ካህናት ቀን ሌሊት ቤተ መቅደስ የሚውሉ ንስሐ ልጆቻቸውን ሳይደክሙ የሚጎበኙ ሰባኪያንም ራሳቸውን ሰውረው የሚሰሩ ስንት መምህራን አሉ። ስለዚህ እነሱን ደግሞ መመልከት የወደቁትን ብቻ ማየት በኋላ ፈተናው ብዙ ነውና አሁን ያለው ወጣት በጥቅሉ ወደ ተሻለ የክርስትና አረዳድ እንዳያድግ መሰረታዊ ምክንያት ብዬ የማስባቸው በግሌ እነዚህ ናቸው። እንትን ቅድም ሲነሳ ምን ትዝ አለኝ፣ ከካሜራ ውጭ ለተወሰኑ ሰዎች እንደውም ነገር ነበር ገርሞኝ። የሆነ ጊዜ ለትምህርት አንድ ልጅ ደወለልኝ እና ወደ ልደት አካባቢ ነው ሄድኩኝ እና የወላጆች ጉባኤ ነው ያለኝ። የወላጆች ጉባኤ የሚያደብር የሚከናወነው አዳራሽ ነው ምናምን እንደዛ ነው የጠበኩት
ስደርስ አዳራሽ ምናምን አይደለም፣ ሰፈር ውስጥ ነው። ከዛ ልክ ሳይ ጸሎት እየተደረገ ነው። ጸሎቱ የሚመሩት አካባቢ ውስጥ ያሉ ትንሽ ህፃናት ናቸው። ፊት ለፊታቸው ስዕል አድኖ አድርገዋል። ወላጆች ከጀርባ ቆመው ልጆቻቸው ጸሎቱን ሲያደርሱ አሜን እያሉ ይሰማሉ። ከጨረሱ በኋላ ትምህርቱን ማለቃ ከልጁ ጋር እየወጣን ስናወራ ምንድን ነው ያለን? ሰንበት አገልጋይ ነው ልደታ። ተማሪዎቹ ይማራሉ፣ ወላጆቹ ግን ምንም አያውቁም። እና አብዛኛው ችግር እንትን ልጅ ወላጆቹን አይደለም የሚመስለው፣ ወላጅ ጸባይ እኮ ብዙ ጊዜ የሚያስቸግረው ልጆቹ አይደለም። እና እነሱንስ ማን ያገኛቸዋል ብለን ስንጠይቅ አብዛኞቹን ስንጠይቅ አይመቻችላቸውም ጊዜ። ስለዚህ አብዛኞቹን ስናስተውል ማህበር ምናምን አላቸው። እዚህ ሁሉንም ማህበር ልደታ ስለሆነ በአንድ ሰፈር ውስጥ ይሆናል። በቻልነው አቅም አስተማሪ ጋብዛለን። ሰፈር ውስጥ ነው የምንምላችሁ። ትልቅ ማንጎ ያለ ሰፈር ውስጥ ራሳቸው ማይክ ተከራይተው ምናምን ዲኮር ሰርተዋል። የሆነች ግንብ አካባቢ የሆነች ዲኮር ተሰርቷል። ከዛ ግን ያስተምሯቸዋል። ቅድም እንደተባለው በየቦታው ለክርስትናው የሚለፉ ወጣቶች አሉ። ያው እኛ ወጣንበታል ሄደንበታል ካልነው ልክ እጥፍ የሚሄዱ ማለት ነው። ማንም ግን የማያውቃቸው ማንም ደግሞ ያላያቸው መጀመሪያ ላይ የወጣትነት ሀሳቡ እንዲፋኝ ሲደረግ ራሱ የተነሳ ሀሳብ አለ። እሳት ነው ለሚወክለን እሳት ከተጠቀሙበት አብስሎ የላሜ ጣም ምግብ ማብላት ይቻላል። እሳት ሲበዛ ደግሞ ቤትንም ያቃጥላል። እንኳን ለማብሰል አይደለም። ወጣት ከታወቀበት አቅሙ ከታወቀ በደንብ ብዙ ነገር መስራት ይችላል። ሚስጋይ ከተደረገ ደግሞ ማጥፋት ይችላል። አሁን ያለውን ወጣት በተለይ ኦርቶዶክሳዊ ወጣት ሰንበት ትምህርት ቤት ደግሞ አብዛኛው የሚያየው ወጣቶችን ነው። እንዴት ነው ለቤተክርስቲያን ዓላማ በደንብ መዋል የምንችለው? እንዴት ነው በስነ ስርዓት ጋይድ ማድረግ የምንችለው የሚለው ሀሳብ እስኪ። የአሁኑ የወጣቶች እንቅስቃሴ ከምታዘብባቸው አገሮች በተለይ የአፄ ወጣቶች የሚባል አለ ይመስለኛል እና የአፄ ወጣቶች ላይ ወጣቱን አሁን የምንፈልገው ለምንድን ነው ሲባል ቤተክርስቲያን የሆነ ችግር ሲደርስ የሆነ ሁከት ሲፈጠር ይጠራል፣ ባነር ይሰራል፣ ጥቅስ ምናምን ኦርቶዶክስ ሀገር ናት ጥቅሳለሽ ይሰራል፣ እዛም ይወጣል ማለት ነው። ከዛ ነገሩ ይረግባል። ከረገበ በኋላ አያስፈልግም። ይሄ ነው ይመስለኝ። አንድ ወጣት ሲከራከር የምንሰማው ከአንድ ፕሮቴስታንት ጋር የጥምቀት አካባቢ ነው እየተከራከረ እንኳን ማርያም ኪዳነ ምሕረት ታማልዳለች አለ። አሁን እሱ በጣም ቃኔ ሆኖ ነው አይደል? ለሃይማኖት አትፈርድበትም። በጣም ቃኔ ከመሆኑ የተነሳ ነው እንደዛ ያለ። ማን አስተማረው? ሆ ሲባል ከኛ ጩኸት ያተረፈው ማተሚያ ቤት ብቻ ነው። ጥቅስ ይፈለጋል፣ ችግር ሲፈጠር ጥቅስ ይፈለጋል፣ ቲሸርት እዛም ይጮሃል፣ ይበተንና ማታ ደግሞ ድራፍት ቤት አይደል? ጥምቀት እኮ ቀኑን ሙሉ ምንጣፍ ሲዘረቡ ብለው በጣም አድካሚ ስራ ነው። በነገራችን ላይ በጣም ከባድ ስራ ነው። ነጭ ላብ እስኪወጣቸው እንደዛ ደክሞ ማታ የት ናቸው ነው። ክርስትናችን እኮ የሚፈተሽ ያለ ማታ የት ነው የሚያሳልፉት? ከታቦት በኋላ ምን ሲያረጉ ሲጣሉ ማታ ማይታሰብ ሰው የለም እኮ። በዚህ ምክንያት ከጥምቀት ማታ በየቦታው ድብድብ ነው፣ ጸብ ነው። ከነ ልብሳቸው የክርስትና ጥቅስ የያዘ ከነ ቲሸርታቸው እስር ቤት የሚገቡ አሉ፣ የሚደባደቡ የሚሰፍሩ አሉ። ስለዚህ ክርስትናችን ምንም እነሱን ማዕከል ያደረገ ስራ አልሰራም። በቃ ለሆነ ጊዜ ብቻ ፈልገን ምን በተናቸው ናቸው እነሱ ላይ መስራት ነው። ካልሆነ እንዳልከው አግሬሲቭነታቸውን የምትጠቀምበት ጊዜ ሊኖር ይችላል። ከዛ ውጭ ግን ወንጌል ማወቅ አለባቸው፣ መጥቶ መማር አለባቸው። እኔ ባለሁበት ሰንበት ትምህርት ቤት በተወሰነ መልኩ ለመስጠት ተሞክሯል። የእነሱ መኖር ጥቅም ደግሞ በጣም ወሳኝ ነገር ነው። በነገራችን እዚህ አጥቢያ ወጣት በእኛ አገላለጽ እንደው ለቃሉ ይቅርታ ይደረግልኝ ግልጽ ስለሆነ ስላለበት ዱርዬ የምንላቸው ማለት ነው አይደለም። በሆነ ነገር መለኪያ አስቀምጠን የምንላቸው አሉ ሰፈር ውስጥ። ሰንበት ተማሪ ከሚባለው ዕለት ዕለት ቤተክርስቲያን ከሚገሰግሰው በላይ ፈሪሃ እግዚአብሔር አላቸው። ኢቨን አውደ ምሕረት ላይ እንኳን አንወጣም የሚሉን ያውቃሉ። ከአውደ ምሕረት ላይ መውጣት የሆነ ያሳለፉት ኃጢአተኛ ነኝ ብለው በቃ ደምድሞ ስለጨረሱ በቃ በጣም የሚሳቀቁ ሰዎች ያውቃሉ። አውደ ምሕረት ላይ ወጥቶ መሳለም ቤተ መቅደስ ማይገቡ አሉ። አዛችሁ ግቢ ገብቶ አገልግሎ የሚወጡ ማለት ነው። ይሄ የሚያሳየው በጣም ይፈራሉ ማለት ነው። ትንታኔ የሚሰጡ ሆኖ አይደለም፣ ቃል እግዚአብሔር ገብቷቸው አይደለም፣ ግን የሆነ ያለ ውስጣቸው የሚነግራቸው ነገር አለ። እነዚህ ሰዎች እንዲህ አይነት ፈሪሃ እግዚአብሔር ካላቸው በጣም ብዙ ነገር በአንድ ወቅት ላይ እኔ ያለሁበት ቤተክርስቲያን የሆነ ችግር ተፈጥሯል ተብሎ ለሊት
ከዛን የሆነ ደውል ለነገር ሲደወል ሌሊት እኮ ነው በጣም ያልወጣ ሰው ወደ እሳት ይሄዳል። ጥይት እየሰማ ወደዛ እየሮጠ ጨልፋ ሳይቀር ይዞ ይወጣ ሰው በድንጋጤ ጨልፋ ይዞ ይወጣ ሰው ከነቁንጣው ይወጣል ከመኝታው ማለት ነው። እና ያን ያየሁት ነገር በጣም የሚገርም ወጣቱ በዚህ ልክ ራሱን መስዋዕት ለማድረግ ዝግጁ በጣም በዚህ ልክ እኔ ስለታዘብኩ ነው። የወጣት እንቅስቃሴ ሰንበት ትምህርት ቤት ውስጥ መጀመሪያ እድል አግኝቼ ነበረ። ያስ ኮሮና ጊዜ ለሰንበት ትምህርት ቤቱ ብዙ ጊዜ ደወልን። አመራር ነበርኩ። ያን ልክ ሊከፈት ሲል ማስተባበር አለብህ ህግ ወጥቶ ነበር የምታስታውሱ ከሆነ ብዙ ሰንበት ማስታወቂያ ሰራን። ስልክ ተደወለ፣ አይመጣም ሰንበት በቤቱ ያለን አማራጭ የአጤ ወጣቶች ልክ ለነሱ ስንነግር ለተወሰነ ሰው እኔ ያወራው በንጋቱ መጡ። አገሩ ነው ብዙ ነው መጡ አሰራን ልብስ ከዛ ቀጥ አድርጎ ያዙት። ሌላም እዚሁ አቅራቢያችን በተሰራ መስጊድ ሰላማዊ በሆነ መንገድ አቤቱታ ለማቅረብ ስንሄድ አብዛኛው የነሱ እንቅስቃሴ አለበት እና ከሰንበት ተማሪ በላይ እንደው ይቅርታ አድርግልኝ ራሱን አሳልፎ ለመስጠት ዝግጁ ያጤ ወጣት ወደኋላ ማይል ነው ማለት እና እነሱን ግን እኛ ያዝንበት መንገድ በተለይ የስሜት ክርስትና ውስጥ ነው የከተትናቸው። የጊዜና የወቅት ስሜት የሆነው ጮሆ እንዲገቡ ተናግረው በቃ እንደዚህ ብለው አንዳንዴ ግማሹ ይታሰራል፣ ግማሹ ይቆስላል። እሱ ደግሞ ለነሱ ድነት ሊሆን አይችልም። በነገራችን ከሆነ በደንብ ማስተማር አለብን። ከነ እውቀቱ ነው ይዘው መውጣት ያለባቸው። እዚህ ነገ ከነገ ወዲያ እዚህ ያላስተማርከው ወጣት አንተን ቢንቅህ ምንም በቃ እነሱ አንድ ቃል እግዚአብሔር ያስተማራቸውን ሰው እንዴት እንደሚያከብሩ እኔ ያለሁበት አይቻለሁ። እኔ ያለሁበት አጥቢያ ስላስተማርናቸው ብቻ ምን አይነት በእድሜያቸው አንሰን በብዙ ነገር አንሰናቸው በጣም አክብረውን ሰላም የሚሉን አሉ እና እነሱ ላይ ስላልተሰራ ይመስለኛል ወጣቶች ላይ የሚሰራ የሆነ አካል ሊኖር ይገባል። ግብፅ አላት መሰለኝ የወጣቶች ጳጳስ ምናምን ይባላል። በሱ ደረጃ መቀመጥ አለበት። የወጣቶችን እንቅስቃሴ ወጣቶችን የሚያርም ነገር ያስፈልጋል። አብዛኞቹ ከመንፈሳዊ ህይወት የራቁ ናቸው። ይመጣሉ እንጂ ለበዓል ምናምን ሲያስተባብሩ የቅዳሴ የኪዳን የስብከት ህይወት የጸሎት ህይወት በጣም አብዛኛው የትሩፋት ስራዎች ላይ የጎደሉ ናቸው። እነሱን ለማድረግ ደግሞ እንደ ሰንበት ትምህርት ቤት ቅርብ በነገራችን ላይ ሰንበት ትምህርት ቤት ይመስለኛል ቃለ ዓዋዲው የሚፈቅደው ወጣቶችን ማደራጀት የሚችለው ሰንበት ትምህርት ቤት አባላት ማስተባበሪያ አሁን አንዳንዴ እያፈነገጡ የሚወጡ አሉ ማለት ከሰንበት ትምህርት ቤት ውጪ መሆን እንችላለን የሚል ሀሳብ ምናምን እሱ እንትንም አይደለም ህጉም አይቀፍም አይፈቅድላቸውም። ግን አልተሰራም ነው። እንደዚህ አይነት ጥያቄ ቢያቀርቡ አትፈርድባቸውም። ካልሰራ ራሳቸውን መቻል አለባቸው እና እነሱ ላይ የሚሰራ እንደ ሰንበት ትምህርት ቤት የሆነ አኬድ ስትራክቸር ሊያስፈልግ ይችላል። ለበዓል ብቻ የምንፈልጋቸው ከሆነ እነሱ የሚታዘቡናል። እኔ ከዚህ በፊት እንደዚህ ከነሱ ጋር ስብሰባ አድርገን ለዚህ ነገር ብቻ ነው ወይ የምትፈልጉን ብሎ አንድ ወጣት ሰጠቃል በቃል ማለት ነው አታስተምሩንም ወይ እስከ ማለት ነው። ስለዚህ ከኛ እኩል እኛን አትሽተቱ አለ ማለት እኛን አትሽተቱ ማለት እንደነሱ እንደኛ አትሆኑ። እነሱ ለምሳሌ አግሬሲቭ ሆኑ ይጣላሉ፣ ይሳደባሉ አይደል? ሰንበት ተማሪው ከነሱ እኩል ሆኖ ሲጣላ ሲሳደብ ያዩታል። ይሄ ትዝብታቸው ይመስለኛል። ስለዚህ እንደዚህ እኛን አትሽተቱ ማለት ከኛ ትንሽ ወንጌል ቀምሳችኋል እና እኛን ቅርጽ ማስያዝ ያለባችሁ እናንተ ናችሁ። እንደዚህ አይነት ሀሳብ ስላለ ወጣቶች ላይ በደንብ ስራ ከተሰራ ለውጥ ይመጣል። በደንብ ማለት አይደለም መንፈሳዊ ተቋም ይኖር የትኛውም መንግስት ቢነሳ የትኛውም መንግስት አሁንም ያለው ከዚህ በፊትም ወደፊትም የሚነሳው የመጀመሪያ የትኩረት ማዕከል ወጣት በስትክክል ካልያዘ ወጣቱን በሆነ መስመር ካልያዘ ነገር የትኛው መንግስት ፈተና የሚሆነው ወጣት ነውና ስለዚህ ለእንደዚህ አይነት ነገር ከተጠቀሙባቸው ቤተክርስቲያን ደግሞ ብዙ ትጠቀማለች። እንድሪያስ አይደል ከሐዋርያት የወጣቶች ሐዋርያ ይባላል። እንድሪያስ ከወጣቶችም ከጎልማሶችም ነው የመረጠው። ከጎልማሶች ከወጣቶችም ከሽማግሌዎች መርጧል። ክርስቶስ የሚያደርግበት ምክንያት ቤተክርስቲያን የእነዚህ ሰዎች ድምር ናት። አሽማግሌዎች ብቻ የሚኖሩባት አይደለች። ጎልማሶቹ ብቻ ወጣቶቹም ሶስቱ ሐዋርያት ወጣቱም እንድሪያስ አገር ቀይሯል። ሀገረ ስብከት ተቀብሎ ብዙ ሰው ክርስቲያን አድርጓል። ከፍ ያሉትም ደግሞ ሀገረ ስብከት ተቀብለው ክርስትና አድርጓል። ስለዚህ ክርስትና በእድሜ ለገሌ ተብሎ ብቻ የተሰጠ አይደለም። ሁሉም ሰው በአቅሙ እየተሯሯጠ ፍሬ የሚያፈራበት ነው። ከዛ አንጻር
በወጣቶች በአጥቢ ወጣቶች ላይ በግሌ ሌላ ሰንበት ትምህርት ቤት ሰርቶ ሊሆን ይችላል። አብዛኛው ሰንበት ትምህርት ቤት ግን ውጤታማ አይደለም። ችግር ሲፈጠር በዓል ሲመጣ ከማስተባበር ውጭ ውጤት አለ ብዬ አላምንም። ግን እንደ ትልቅ ተቋም ቢገነባ ትልቅ ስራ ይሰራል ብዬ አስባለሁ። አሪፍ ነው። እኔ እንጃ አሁን ባለኝ ኢንፎርሜሽን እንደኛ ሰንበት ትምህርት ቤት አሁን ወጣቱን ያማከለ ስራ ለመስራት እየተሞከረ ምናልባት እዛ ክፍል ያለው ልጅ አሪፍ ሀሳብ አስቧል እያልኩኝ ነበር። ለምን ምንድነው እኔ ለቤተክርስቲያኑ ለወጣቱ መቀረብ አለ ነገር ሰፈሬ ቤተክርስቲያኑ በቃ አካባቢው ጋር ስለሆነ ወጣቱም እኩል ይደርሰኛል። ሰንበት ትምህርት ቤት ደግሞ አለሁበት እና ያስቆጭኛል። እንደቀድሞ ለምን ወጣቱ እነዚህን ማስገባት እኮ ይችላልና ለምን አያሉ በቀልድ አይደለም። በቤተክርስቲያኑ ጉዳይ ላይ ትልቅ ስብሰባ ጠርተው ለማዋራት የሚችሉ ሰዎች ናቸው እና የኛ ደብር ላይ እንደውም ቢሮ ሙላ ሰጥቷቸዋል። ቢሮ አላቸው። ከወጣቱ ለሰበካ ወይ ሰው ማስመረጥ ችሏል ገብቷል። እና ቀልድ አይደለም። የሆነ ነገር ቢሰራባቸው ጥሩ ነገር መስራት የሚችሉ ናቸው እና በጣም ምናልባት ከወጣትነት ጋር እንደው በተያያዘ ስናነሳ ብዙ ጊዜ ምናልባት አስተውላችሁ ከሆነ ከዚህ በፊት አንስተነዋል። ቶሎ አደግንና ማለት ልጆች ሆነን ትልቅ መሆንን እንመኛለን። ወጣት ሆንኩ ነው ባደግኩ ምናምን የምንልበት ጊዜ አለ። ልክ ወጣት ስንሆን ደግሞ ምን ነው ተመለስኩ ምን ነው ህፃን ሆንኩ የልጅነት ጊዜ ይናፍቀናል። ፈተናዎቹ ይመስሉኛል የልጅነትን ጊዜ ብዙ ፈተናዎች ሲደረሩ ምን እንደ ህፃን ሆንኩ ምን የልጅነት ጊዜ በተመለሰ የምንልባቸው ጊዜያቶች አሉና በተለይ አሁን ባለው ጊዜ ቅድም ሞገስን ተናግረዋል። ብዙ ሰው ይስቃል እንጂ ውስጡ እያለቀሰ ነው፣ ውስጡ እየደማ ነው። የምናየው ገጾች እውነተኛ ገጾች አሉ። የምናነባቸው ነገሮች የሰዎች ፊት ላይ ትክክለኛ ነገሮች አሉ። የብዙ ሰው ጓዳ የተለየ ነው። እኛም የምናስባቸው በቃ አምረው ተውበው ከዛ ደግሞ አገልግሎትም ላይ ደምቀው የምናያቸው ሰዎች አብዛኞቹ ውስጣቸው ደግሞ ሌላ ሆኖ እናገኘዋለን። አሁን ላይ ባለው ሁኔታ በቀደም ሚዲያ ላይም እየሰማሁኝ ነበረ። በ2050 ይመስለኛል ትልቁ ገዳይ ተብሎ ከተያዙ ነገሮች መካከል አንደኛው ዲፕሬሽን ወይም ደግሞ ጭንቀት ነው። ይህን ደግሞ የሚያጠቃው አብዛኛው ወጣት በጣም ብዙ ወጣት ያጠቃዋል። የሆነ ሰዓት ታስታውሳላችሁ እኛው አካባቢ ላይ በጣም ልጅ ሆኑ በቃ ወጣት የምንላቸው የማትጠብቋቸው ሁሌ ሲስቁ ሲጫወቱ የምታዩቸው ልጆች ራሳቸውን ሲያጠፉ ሰማን። በጣም ቅርብ ጊዜ አለ ደግሞ አንድ ምናምን ብቻ አይደለም ብዙ ሰው ማለት ነው። ምንድነው ቀጣዩ ዋናው እስኪባል ድረስ ማለት በጥሩ ሁኔታ ያላቸው የነበሩ ልጆች ምናምን ነገር ራሳቸው ማለት ነው። አብዛኛው ወጣት ትልቅ ጭንቀት አለበት። በእኛ ዘመን ደግሞ በጣም እየባሰ ነበር። ለዚህ ችግሩ ምን ይመስላል? ከዛ ደግሞ ቤተክርስቲያንስ ለዚህ ነገር ሁልጊዜ ቤተክርስቲያን ጋር መፍትሄ አለ። ለየትኛውም ችግሮቻችን መፍትሄ አለ። መፍትሄዋ ምን ይመስላል የሚለው እስኪ እኔ እዚህ ጉዳይ ላይ እንደ ቤተክርስቲያን እንደው አልተሰራም ማበዛው መሰለኝ። እኔ አሁን ለምሳሌ እነ ብርሃኑ አድማስ ዲያቆን ብርሃኑ አድማስ መምህር እና ዲያቆን ሄኖክ ኃይሉ እዚህ ሀገሬ ቲቪ ላይ ናብሊስ ፕሮግራም አለ አይደለም። በጣም ወጣቱ ቢያዩ ብዬ ከሚጠቆማቸው ነገር መካከል አንዱ እሱ ሲሰማው የሚጠቀምበት ነው። እንደ ቤተክርስቲያን ለየትኛውም ጭንቀት መልስ አለ ነው። ግን በምን በኩል ያገኘው ወጣቱ ገብቷል። አሁን ቲክቶክንም ካየ ሶሻል ሚዲያዎችንም ካየ እንደዚህ አይነት ነገር ላይ መንፈሳዊ ሰው ሲሰራ አታውቅም ወይ? ዶግማቲክ ርዕሰ ጉዳይ ነው የሚይዘው ወይ ግማሹ ለመናፍቅ መልስ ሲሰጥ ነው የምታየው ወይ ደግሞ በቃ የሆነ እንደው ይቅርታ አድርጉልኝ እያነባ ምናምን ኃጢአተኛ ይቅር በለኝ ምናምን የሚል ሰው ነው አይደለ? በብዛት በመዝሙር ምናምን። ከሱ ይልቅ ግን እንደዚህ አይነት ነገሮች ላይ ፎከስ አድርጎ የሚሰራ ሰው አታገኝም። አብዛኛው ደግሞ ውጪ ለምሳሌ ሰልፍ ዴቨሎፕመንት ምናምን ስልጠናዎች ይሰጣሉ። ይሄን ያህል ሰው ካመጣችሁ እየተባለ በገንዘብ ጨምሮ እኛ ሰንበት ትምህርት ቤት ውስጥ ትልቅ ፈተና ነበር እሱ። በተወሰነ መልኩ ጉባኤ ሁሉ እስከ መቅረት እዛ ሄዶ እስከ መሰልጠን እና ይሄ ሀብታም ትሆናለህ እና ሀብታም ትሆናለህ ትችላለህ፣ ከአንተ በላይ የሚሆን ነገር የለም፣ የተፈጠርከው ለመቻል የሚል ይሄ በቃ አጉል እንትን። እኛ በቤተ ክርስቲያን መጽሐፍ ቅዱስ
እንግዲህ የሚለን እግዚአብሔር ቢፈቅድ ብንኖር ይህን ወይም ያንን እናደርጋለን ነው እንጂ እኔ እችላለሁ አይባልም እግዚአብሔር ከሌለበት። ስለዚህ እንደዚህ አይነት ነገሮች ዓለሙ በደንብ እየሰጠን ያለው ስለ ድብርትም ስለምንም ስለምንም ይሰጣል። እንደ ሰንበት ትምህርት ቤት ግን ህይወት ተኮርና እንደዚህ ስነ ልቦናዊ ጉዳዮች ላይ እንደ ቤተ ክርስቲያን የሚሰራ አካል መኖር አለበት ነው። የለም ኮርስ ሲመጣ ቅድም ያልኩህ ነገር እኮ ነው። ኮርስ ሲመጣ መሰረት የቤተ ክርስቲያን ትምህርት ያገኛል። እሱ ውስጡ የሚያስጨንቀውን ነገር ግን አግኝቶ አይሄድ። ታዝበ ከሆነ ነው እንግዲህ በሰንበት ትምህርት ቤትም ተጨንቆ እፎይታ አግኝቶ የሚሄድበት የለም። እፎይታ ደግሞ ማግኘት አለበት ቤተ ክርስቲያን ሲመጣ። ቅድም ያልኩ ደግሞ መጽሐፍ ቅዱስ ለየትኛውም ችግር መልስ አለው ነው። አላጠና ነው እንጂ በደንብ መልስ አለው። እኔ እንደ ሰንበት ትምህርት ቤት አገልግሎት ውስጥ ሆኖ እኔ ማገለግልበት ቦታ ላይ እንደዚህ አይነት ውሳኔ የወሰኑ ልጆች አሉ። በጣም የምናከብራቸው የምንወዳቸው፣ በጣም ልጆች የምንላቸው ትልቅ እንኳን ቢሆኑ ጥሩ ልጆች የምንላቸው ራሳቸው ላይ ያልተገባ ውሳኔ የወሰኑ አሉ። እነዛን ልጆች ሳይ አሁን ወደ ሳስባቸው ወደኋላ መለስ ብዬ ቤተክርስቲያን በደንብ የሚያገለግሉ በጣም የሚስቁ ልጆች ከራሳቸው አልፎ ለሰው የሚተርፉ እና ትደነግጣለህ። ያን ወቅት እንደዚህ ተፈጥሮ ነበር እኔ ያገለግልኩበት። ብዙ ሰው የደነቀው እሱ መሆኑን አለማመናችን ምናየው እና ቤተክርስቲያን ውስጥ ያለውን ሱታፊ ስለምናውቀው ግን አልደረስንለትም። ያን ያየነው ቅድም እንዳልከው ፊቱን ያየነው ትምህርትም ሲማር ተስፋ የሚሰጠውን ትምህርት ይዞ አይደለም የሚሄደው። አንዳንዴ ትችት ብቻ ሊሆን ይችላል ትምህርቱ፣ ያለፈ ተግሳጽ ሊሆን ይችላል ትምህርቱ፣ ወይም ያስጨንቅ ነገር ነው ነግረው የምትሄደው። ስለዚህ ውስጡ የሚያስጨንቀው ላይ ሌላ ነገር ሲያስጨንቅ ድብርት ውስጥ ይገባል። ያላስፈላጊ ሁኔታ ውስጥ ይነስም ይብዛም ሁላችንም ድብርት ውስጥ እናሳልፋለን። የሆነ ጊዜ አለ ድብርት ውስጥ የምናሳልፈው። ይሄንን ማድረግ የምንችለው በተለይ የቤተ ክርስቲያን አገልጋዮች ላይ ደግሞ ሲጸና በጣም ከባድ በጣም እሱ ደግሞ ነውር ነው። ምክንያቱም አንድ ቤተ ክርስቲያን ራሱን ቢያጠፋ ምን ሊያጣ እንደሚችል ያውቃል። ተምሯና አይደል? ስርዓት አለው። ራሱን እንደሚያጠፋ ሰው ማይደረጉ ነገሮች አሉ። ይህንን ተምሮ የእግዚአብሔርን ቸርነት መሐሪነት የተማረ ሰው ራሱ ላይ ውሳኔ ሲወስን በጣም ከባድ ነው የሚሆነው እና ምንድነው እንደ መፍትሄ ማነሳው በቃ የምንሰጣቸው ትምህርቶች ከዶግማቲክ ርዕሰ ጉዳዮች ውጭ የስነ ልቦና ጉዳዮች ላይ መሰጠት አለበት ትምህርት። በጣም ማይደፈሩ ትምህርቶች አሉ እኛ ቤት የሚፈሩ። ለምሳሌ ስለ እጮኝነት አሁን ተደፈረ እንጂ የሆነ ጊዜ እኛ ስናዘጋጅ ስርዓተ ትምህርት እጮኝነት ምናምን እንዴት ርዕስ አታችሁ ነው ወይ ያለን ሰው አለ። አሁን ቤተክርስቲያን ሁሉ የሞላላት ናት። እንዴት ይላል እሱ ጉዳይ እሱ አይደለም። እኔ ህፃናት 15 ምናምን ዓመት ህፃናት 14 የሞላቸው ስለ ወር አበባ የሚያስተምሩ ሰንበት ትምህርት ቤት አቀር ሰብሰ እንዳይደነግጡ የሆነ አይምሯቸው የተሻለ ነገር እንዲይዝ አስተምሮ ምን ችግር አለው? ተፈጥሯዊ ነገር እኮ እግዚአብሔር ማያስተምርበት ርዕሰ ጉዳይ የለም። እንደውም አንድ ታሪክ አለው ጊዜ የምናገረው አንድ ሴት ለእግዚአብሔር ባል ስጠኝ ማለት ፈርታ ለአማቼ ጥሩ ባል ስጣት እና እግዚአብሔርን ባል መጠየቅ ወይ ደግሞ ሚስት መጠየቅ በቃ አይመጣውም። እግዚአብሔርን ነው ወይስ ሌላም ትርጉም ሊኖር ይችላል። እና እግዚአብሔር ደግሞ ማያስተምርበትና የማይጠየቅበት ጉዳይ የለም። አንድ ኤሌክትሮኒክስ ዕቃ ስትገዛ ተያያዥ ማኑዋል ይሰጣል። ዓላማው እንዴት እንደሚሰራና ቢበላሽ ምን ማድረግ እንዳለብን። የኛ የሰው ልጆች ማኑዋል ያለው ደግሞ እግዚአብሔር ጋር ነው። ስለዚህ ለየትኛውም ችግራችን መፍትሄ ያለው እሱ ጋር። የእሱን መፍትሄ ለማሳወቅ ግን እግዚአብሔር ሰው ይፈልጋል ነው። በቃ ሰው መስራት አለበት። እግዚአብሔር በሰው ላይ አድሮ አይደለም የሚሰራው። እና አብዛኛው የትምህርት አሰጣጣችን የንስሐ አባት አያያዝ የንስሐ አባት ለዚህ ትልቅ መፍትሄ ነው። አንድ አባት አሉ ንስሐ አባትና ቢሮ ከፍተዋል። የምክር አገልግሎት ይሰጣል። አሁን ትልቁ በዚህ ዘመን የምክር አገልግሎት አይደለም የሚሰጠው። ሰው ሲጨንቀው የምክር አገልግሎት በስትክክል ከፍተው ንስሐ ልጆቻቸውን የወር እንትን ይሰጧቸዋል። ከአንድ ልጅ ነው ያየሁት። የወር የሚሰሩትን ስራ በወረቀት ይሰጧቸዋልና ሲመጣ እሳቸው ጋር እሱን ይዞ ነው የሚመጡት እና እያዩ ነው የሚገመግሙት ማለት ነው። እንደ ተቋም እንደ ስራ ነው የያዙት። ስለዚህ እንደዚህ ሲሆን የምክር አገልግሎት እንደሆነ ይቅርታ አድርጉልኝ፣ አብዛኛው በፕሮቴስታንት እምነት ውስጥ ያሉ ሰዎች ናቸው። ካስተዋላችሁ የስነ ልቦና ነክ ስነ አእምሮ ሳይሆን እነሱ ነው የሚሰሩት። ገሌ አይደለም ግን ብዙ መጽሐፍ ለምሳሌ ኢዮብ ማሙ ብዙ መጽሐፍ ካያችሁ ማለት ነውና
ሶሻል ሚዲያውንም ካያችሁ በጣም የሚያንጽ ስታነበው የሆነ ትንሽ ረጋ የምትልበትን ርዕሰ ጉዳይ ያካፍላል አይደል? የፕሮቴስታንት እምነት ተከታዩ ሌሎቹ በብዛት የምክር አገልግሎት የሚሰጡት እነሱ ናቸው። ግን ስለ ምክር አገልግሎት በጣም ታሪካዊ ዳራ ያላት ኦርቶዶክስ ናት። እሱም ንስሐ አባትና ንስሐ ልጅ የረጅም ዓመት ተሞክሮ ግን አላዘመን ነው። አሁንም የሚፈልጉት እኛ አባት የሆነ ቦታ ተፈልገው ይገኛሉ። ከዛ ኃጢአትን ትናዘዛለህ ይፍታ። ከዚህ የተለየ ግን የህይወት መስመርህን አያሳዩም። ማሳየት አለባቸው፣ ግድ ነው። በቃ ንስሐ አባት አለ። በነገራችን ላይ የኔ ንስሐ አባት ለኔ ነፍስ ተጠያቂ ናቸው፣ ለኔ ነፍስ መዳንና አለመዳን። ስለዚህ ይሄ ትምህርተ ኖሎት የሚለው ነገር በየቦታው መሰጠት መቻል አለበት። ይሄ አስተዳደር ልጆችን እንዴት መያዝ እንዳለበት እንደው የጋሃድ ስለሆነ ብናገረው፣ ለምሳሌ የሆነ ኃጢአት ለአንድ ንስሐ አባት ስትናገር በጣም አቅልለው ሊያዩት ይችላል። ያንተ ልጅ አይደለ እንዴ ሊሉ ይችላል። ሌላው ጋር ስትሄድ ደግሞ በቃ አሁኑ የእሳት ዲን ይወርድባል ትሞታለህ ሊሉ ይችላል። አሁን አንዲት ቤተክርስቲያን ላይ ሁለት አይነት ሀሳብ በአንድ ኃጢአት ሊኖር አይችልም። በጣም የተዘበራረቀ ስለሆነ እና እኔም በጣም ትልቁ ችግር በተለይ በክርስትና ሕይወት ውስጥ ያሉ ሰዎች ድብርት ውስጥ መግባታቸው ሳይሆን ድብርት ውስጥ እንዳይገቡ መንገድ የሚያሳያቸው ሰው አለመኖር። መንገድ የሚያሳያቸው ሰው እንዲኖር ደግሞ ቤተክርስቲያን በስርዓቷ ላይ ያስቀምጠዋለች። የንስሐ አባት ብላ ማለት የምክር አገልግሎት የሚሰጥ በየቤተ ክርስቲያኑ ቢያንስ የተወሰኑ የምክር አገልግሎት የሚሰጥባቸው ቢሮዎች ሊኖሩ ይገባል። በራሳቸው ጥረት አንዳንድ መምህራን ያማክራሉ። በግልጽ ነው የማውቃቸው። እነዚህ መምህራን ቢሮዋቸው እየጠሩ ክፍት አድርጎ እየመጡ ያማክሯቸው፣ ተስፋ አድርጎ የሚመለሱ አሉ። ስለዚህ ወጣቱ ማን ጋር ሄዱ ይማከራል? በነገራችን ላይ ቀደም ያልኳቸው አሉ። ከፍትፍቱ ፊቱ የሚባለው ልነግርህ የምችለው ስትቀርበኝ። ለምሳሌ ሰንበት ትምህርት ቤት የሆነ ነገር ላስታውሳችሁ። ሰንበት ትምህርት ቤት ውስጥ ማዕከላያን ክፍል ተወካይ ያለው የማዕከላያን አስተባባሪ በነበርኩ ጊዜ ሁሉም ልጆች ስናያቸው ደስተኛ ነው የሚመስሉት መጥተው ሲያገለግሉ እና ከቤተሰብ ጋር የምንመካከርበት ጊዜ አለ። ቤታቸው ድረስ እየሄድን ቁጭ ብለን ቤታቸውን እያየን እናወራለን። አሁን ቀርቷል እና ስንዞር በጣም የአብዛኛው ሕይወት ያሳዝናል፣ የልጆቹ ማለት ነው። ለምሳሌ አንድ አብነት ለማንሳት የዛሬ 8 ምናምን ዓመት አካባቢ የተፈጠረ ነው። ልጁ ማዕከላያን ክፍል ታዳጊዎች ክፍል ነው። እስከ 4 ሰዓት ላይ ያመሻል ቤተክርስቲያን ውጪ ተዘግቶ ራሱ ውጪ ቁጭ ይላል ቤተክርስቲያን እና እኛ ደግሞ ህፃናት እንዳያመሹ ይባል ታዳጊዎች በዱላም በምንም እናባራቸዋለን እና በጣም ብዙ ጊዜ እንቆጣዋለን፣ እንሰድዋለን። ከዛ የሆነ ሰዓት እንደዚህ አይነት ጉብኝት ስንሄድ ቤት ውስጥ ይሄ ልጅ ጫት የሚቃምበት ቤት ውስጥ ነው የሚኖረው። የምታስቀመው እናቱ ናት። ስለዚህ እዛ ጫት ሊቅም የሚመጡ ሰዎች አምሽተው ነው የሚሄዱት። 3 ሰዓት ምናምን ነው የሚሄዱት። ስለዚህ እዛ እሱ ቁጭ የሚለው እነዛ ሰዎች የሚወጡበትን ሰዓት ነው የሚጠብቀው። እኛ ግን ለምን አመሸ ብለን ስንቀጠቅጠው ነው የምንውለው። ስለዚህ በቃ ፈርጄበት ነው እየጎዳሁት ያለው። ትንሽ ልጅ ነው ይሄ ልጅ። ቢፈልግ እኮ እዛው ከነሱ ጋር እንደው ያገኘውን እየለመደ በቃ መጥፎ ሱስ ውስጥ ይገባ ነበር። ስለዚህ አናየውም፣ ጓዳቸውን ስለማናይ በቃ የሆነ ሰዓት ላይ ራሱን እንዲያደረገ ሲባል ስትሰማ ታዝናለህ። አይጠበቅም ከሱ ትላለህ። ማለት መብት የለንም መቻል ነው። በተለይ ማዕከላያን ክፍል ህፃናት ክፍል ሰንበት ትምህርት ቤት ውስጥ ያሉ ተወካዮች ጓደኛ መሆን አለባቸው። ለልጆቹ ጓደኛ መሆን አለባቸው ማለት ሄጄ ስኮሳተርበት ችግሩን አይነግርም። በደንብ ከቀረብከው ሲሆን የጓደኝነት ስሜት ካየው ግልጽ ሆኖ ነው የሚነግርህ። መምህሩን ካህኑ ከደሱ ግድ የለው። ጓደኛ እንድትሆነ ብቻ ነው የሚፈልጉ። ጓደኛዋ ከሆንክ ለምሳሌ አንድ ወንድ አንዲትን ሴት ተወካይ ሆኖ በደንብ ከቀረባት ትሪት የሚያረጋት ከሆነ ችግሯን ሁሉ የሚሰማላት ከሆነ በጣም ብዙ ነገር ነው የሚቀልላት። በነገራችን ላይ እፎይ ብላ ነው የምትሄደው የምትሰማውን ማለት ነው። ብዙ ነገር እናውቃለን እኛ በህፃናት ክፍል ላይ ጥቃት የደረሰባቸው ልጆች፣ እኔ በማገለግልበት ጊዜ ጥቃት የደረሰባቸው ልጆች አሉ በተለያየ መንገድ ማለት ነው። ግን ለማን መጥተው ይናገሩ? ሰንበት ትምህርት ቤት ያለው ተወካይ ወይ ዱላ ይዞ ነው የሚጠብቃቸው ወይ ደግሞ እድል አይሰጣቸውም፣ የሚያወሩበት እድል አይሰጥም። እና እኛ ሰንበት ትምህርት ቤት ውስጥ 1 ለ5 የሆነ ከፍ ያሉ ልጆችን መርጦ የተወሰኑ ልጆችን ለነሱ መስጠት፣ ለኔ ከሆነ 5 ማዕከላያን ወይ ህፃናት ሰጥቶ እነሱ እንድከታተል። እሱም ቢሆን የሚያስኬድ አይደለም። በስብሰባ ፎርማል በሆነ መንገድ ችግርን ልትነግር አትችልም። ስብሰባ ጠርቼ እስቲ ምንድነው ቤት ውስጥ የሚያስጨንቀው አለ
የሆነ ቀለል ባለ ዘዴ ይመስለኛል የምትሄደው። አውርተህ ጓደኛ ሆነ አብራት መጀመሪያ መግባባት ይፈልጋል። ካልተግባባት የፈለገ 10 ጊዜ ስብሰባ ጠርተህ ብታወራት ብትከታተላት አትነግርህም። እና ብዙ ሰዎች በተለያየ ችግር ውስጥ አሁንም አሉ ነው አናቃቸውም እንጂ ሰንበት ትምህርት ቤት ለቤት ሄደህ ብታይ ቤት ውስጥ ያለውን ጫና ታየዋለህ። ምን አይነት አኗኗር ውስጥ እንዳሉ ጭምር ነው የምታየው። ቤተሰባቸው ምን አይነት እንደሆነ ጭምር ነው የምታየው። ስለዚህ እንደ ቤተክርስቲያን እኔ አንተ ላልከኝ ጥያቄ የመጀመሪያው በምክር አገልግሎት ቀደምት ስለሆነች ኦርቶዶክስ የምክር አገልግሎት ላይ የሚሳተፉ ሰዎችን ማዘጋጀት አለባት። ቢሮዎች መከፈት አለባቸው በየአጥቢያው። ይህንን የምክር አገልግሎት ደግሞ የበረቱ ጸጋ ያላቸው ንስሐ አባቶች መስራት አለባቸው። አሁን ጉባኤ የንስሐ አባቶች ጉባኤ እኛ ግቢ በጣም ተጠናክሯል። ንስሐ አባቶች ጉባኤ ያዘጋጃሉ። በፉክክር ልጆቻቸውን ይመጣሉ። በጣም ጥሩ ነው። ብዙ አዳራሹ ግጥም ብሎ ትምህርት ይወስዳሉ። የንስሐ አባቶች ጉባኤ የሚል ሰንበት ትምህርት ቤቱ እያገዛቸው እዛ ያሉ ግቢ ውስጥ ያሉ ካህናት ትልቅ ስራ ይሰራሉ። እና እነዚህ አይነት ነገሮች ቢበረታቱ ቢያንስ ለውጥ ይመጣል ብዬ አስባለሁ። ያው መቼስ ራስን ማጥፋት የሚመጣው ከሰይጣን የመጣን ሀሳብ ደግሞ በጸሎት ነው ድል መንሳት የምንችለው። ለጊዜ ትንሽ ስሜት ብሎ ሰው ራሱን መጉዳት የለበትም። ሁለተኛ ደግሞ ሰንበት ትምህርት ቤት ውስጥ ልጆቹን ከነገር ሃይማኖት ትምህርት ውጭ ህይወት ተኮር ላይ መሰራት አለ። እንደ ግልም ይሁን እንደ ህብረት በተለይ እነዚህ ታዳጊ ልጆች ላይ ነው በጣም ትልቅ ችግር እየተፈጠረ ያለው። በነገራችን ላይ ቀላል ይመስለናል እንጂ ገና በልጅነታቸው የያዙት ድብርት ነው አድጎ ወጣትነት ላይ በጣም ከአቅማቸው በላይ ሸክሙ ሲበዛ ይወስናሉ። እድሜያቸው ሲደርስ ይወስናሉ። ከልጅነታቸው ጀምሮ የተሸከሙት ሸክም ስላለ ስለዚህ ሰብስቤ እኔ 3 ሰዓት ሙሉ ቆይተው ምንም ነገር ስለ ህይወታቸው ሳልነግራቸው ወይ እፎይ የሚሉበትን ነገር ሳያገኙ ከሄዱ ምንም ጥቅም የለውም። ነገ ወይ ዓለማዊ ሴት ትሆናለች ወይ ደግሞ የሆነ ያልተገባ ነገር ሲሰራ እንመለከተዋልና እነዚህ ሁለት ነገሮች ቢኖሩ ጥሩ ናቸው ብዬ አስባለሁ። በትል ትምህርታችንም ላይ የሚገለጥ ይመስለኛል። ለምሳሌ ብዙ ጊዜ የምናስተውለው ስህተቶች አሉ አይደለ? መጽሐፍ ቅዱስ ጥናት ትምህርት የሚሰጠው ሰው በተለይ ብሉይ ኪዳን እንግዲህ ከተመለከታችሁ ታሪኩን ብቻ ተርኮ መውጣት አለ። በተለይ የብሉይ ኪዳን ታሪኮችን ካያችሁ በደንብ አለ ቁጭ ብለን እስከ ማንነታችን በደንብ የተገለጡባቸው ታሪኮች ናቸው እና ታሪኮቹ ዝም ብሎ የሚነገሩ አይደለም። መጽሐፍ ቅዱስ የእስራኤልን ታሪክ እንድናውቅ የተጻፈ እኮ አይደለም። ከታሪኮቹ ጀርባ ማወቅ ያሉብን ነገሮች አሉ። ቅርብ ጊዜ እያነሳን ነበረ የሳኦልን ታሪክ ስናነሳ ብዙ ሰው የሚያስታውሰው ተሾመ፣ ከዛ በኋላ ዳዊት ተካ። እሱም ብቻ ነው። ሳኦል ከየት እግዚአብሔር እንዳነሳው ብዙ ሰው ይረሳል። አህያ ለመፈለጉት የተሾመ እንደሆነ እግዚአብሔር እንግዲህ ከፍ ያደረገው ሰው እንደሆነ ይረሳል። ብዙ የምናስተውላቸው ታሪኮች መኖር መቻል አለባቸው። ይሄ ከዲፕሬሽን ካለው ነገር ጋርም ደግሞ ተያይዞ እዚህ መጽሐፈ ኢዮብ ላይ የተጠቀሰች ቃል አለች። በጣም ደስ የምትለኝ ብዙ ጊዜ የምደጋገማት መጽሐፈ ኢዮብ ምዕራፍ 5 ላይ ነው። ለምስኪኑም ተስፋ አለው የሚል ማለት ነው። እና ሁልጊዜ እግዚአብሔር ቤት የሚኖር ሰው ተስፋ አለው። ከምንም በላይ ተስፋ መቁረጥ በጣም መጥፎ ነገር ስለሆነ በተለይ ወጣት ሲኮን ብዙ ነገሮች ይደራረባል። ታውትና ሌላው ነገር ሰውነት ይፈተናል አይደል? እንደው ውጭ ያለው ይቅርና ሰውነት እንኳን ባዳ ይሆናል። ያኔ ግን ተስፋ መቁረጥ እጅግ ተገቢ አይደለም። በደንብ ተነግሯል። እንደ ቤተክርስቲያን እንደ ሰንበት ትምህርት ቤት ደግሞ በጣም ብዙ ድርሻዎች አሉ። በጣም ብዙ ከህፃንነት ስለሆነ ቅድም እንደተናገረው ሸክሞች የሚጀምሩ ከህፃንነት ነው። እነዛ ነገሮች እየከበዱ መጥተው የሆነ ሰዓት ላይ መቆጣጠር ያቅታቸዋል። ያኔ መመለስ ከባድ ነው። እንደተባለው በቃ ከሱ አይጠበቅም ብቻ ብለን እናልፋቸዋለን ብዙ ጊዜና ተስፋ መቁረጥ ለወጣት ለሆነ ለማንም ተገቢ አይደለም። በተለይ ወጣትነት ላይ ፈተናዎቹ ስለሚበዙ ነው። መቁረጥ በጭራሽ አያስፈልግም የሚለው ነገር በደንብ አንድ ታሪክ አለ። እንደውም የሰሙት አንድ ሰው 2 ሰዎች ሞት ፍርድ ይፈረድባቸውና ይባላል። ከዛ ንጉሱ የመጨረሻ የምትናገሩት ንግግር ካለ መልእክት የምታስተላልፉት ይላቸው። ከዛ አንደኛው ፈጠን አለና ንጉሶ እኔ 1 ዓመት ከሰጡኝ የእርሶ የሚወዱትን ፈረስ እንዲበር ማድረግ እችላለሁ። ከዛ አጠገቡ ያለው ወንድም እንዴት አብዳሃል? ፈረስ ከመች ጀምሮ ነው የሚበረው? ምን ሆነሃል ሲለው በዚህ 1 ዓመት ውስጥ ምናልባት ፈረሱ ሊሞት ይችላል። ፈረሱ ባይሞት ንጉሱ ሊሞት ይችላል። አይታወቅም፣ ምን ሊሞት ይችላል አለና ሰው የ1 ዓመት ጊዜ የሚለወጥ በጣም ብዙ ነገር አለ። አሁን እኛ ዛሬ ነው እንጂ የምናስበው በ1 ዓመት ውስጥ በጣም ብዙ ታምር በህይወታችን ላይ ሊመጣ ይችላል። ያችን ቀን መጠበቅ የተሻለ ነው።
አመትም አይደለም ሰዎች ብዙ ጊዜ ከትምህርት ወይም ደግሞ ካነበቡት መጽሐፍ ያነቡና ኤክስፔሪንሳቸውን ሼር ሲያደርጉ ራሴን ላጠፋ ስል ይህን መጽሐፍ አንብቤ ተወኩላሙዱ ሊሆናቸው ወይ በእከሌ ትምህርት ወይ እንደዚህ የዩቲዩብ ኮመንቶችን ሳይ አንዳንዴ እውነት ነው የሚልባቸዋል። ስብከቶች ስር የሚሰጡት ኮመንቶች ራሱ ሰው በደቂቃ ውስጥ ሀሳቡን እንዲቀይር ያደርጋል። እንቅፋት እንኳን ከሆነ ነገር እያዘገየክ ነው ሀሳቡ እንደዛም እንደሆነ ግን ያው በጣም ኤክስፔሪንስ እየተደረገ ስለሆነ እንደዚህ ነገሮች ደግሞ የሚደጋገሙት እንዳላችሁትን በዚሁ በመንፈሳዊ ዙሪያ በሰንበት ትምህርት ቤትም የምናውቃቸው የሚመስሉ ግን የማናውቃቸው በነበሩ ሰዎች ስለምናይ ነው። ግን አሁን እልም ያለ ዓለማዊ ያለ ውስጥ ያለ ሰው አሁን እነዛን ጎትቶ ማምጣት ገብቷል። ምንድን ነው ችግር እንኳን ብትለው የሚዘረዝርልህ ነገር አንዳንዴ የምትገምት ካለፉ በኋላ የምንሰጣቸው መላምቶች አሉ። ይህን እኮ የሆነ ሲል የሆነ ምክንያት ሊሆን ይችላል የምንላቸው አንዳንዴ ተራራ የሆነ መዓት ነገር ነው እነሱም ጋር የምትሰማውና እነዛ ደግሞ በትክክል በቃ በተቋም መደገፍ ያለባቸው ነገሮችን ይኖራሉና ስፔሻሊ ቅድም ስናነሳ ነበር አይደል ማን የጻፈውን ነበር ስትል የነበረው ከሱስ ማገገሚያዎችን ከመስራት አንጻር ስትል የነበረው ይበልጥ እንደዚህ አይነት ነገር ደግሞ በሩ እጅግ የሚከፍተው ሱስ ነው እና ከነሱ አንጻር አሁን ቤተክርስቲያን የራሷ የሱስ ማገገሚያ ሪሃቢሊቴሽን ሴንተር ኖሯት እዚህ ጋር እየተማርክ እዚህ ጋር የሚደረገው እያደረክ እየተመከርክ ምናምን እንደዚህ ነገሮች ራሱ ውስጥ ይማጭላሉት ነገር በዓለማዊ ደረጃ አሁን እኔ እንትን ላይ ነው የማያቸው ሌላ ሀገሮች ያሉትን እና ከዛ የሚወጣው ራሱ የሚያተርፉት ትርፍ ልነግራቸው አልችልም። ከዛ እንኳን እና ይሄ ደግሞ በመንፈሳዊ የታገዙ አስቡት እጅግ በጣም በጣም ይችላል። እንደ ማህበረ ቅዱሳን ካልተሳሳትኩ እንቅስቃሴዎች ተጀምረዋል። ቅርብ ጊዜያቶች ላይ እያዩ ነበር። እንደ ጥናትም ይፋ አድርገዋልና በደንብ ያስፈልጉ ይሄ ሪሃቢሊቴሽን ሴንተሮች ምናምን ነገር በደንብ ያስፈልጉናል። ማለት በመንፈሳዊ ነገር የተዋጁ ማለት ነው። ሰውን ሲጋራውን ካስጣልከው በኋላ ወዴት ነው የምትልከው? መልሶ ሲጋራ በሚጨስበት ቦታ ከሆነ አሁን መተካት መቻል አለብን ብዬ እኮ አስባለሁ። አንድ ሰው የሆነ ነገር ስታስጥል የሆነ ነገር ሰጥተው ልጅ በነገራችን ላይ እቺ የእንጀራ እናት የምትባለው ነገር ሲጥል እኮ መመገብ ይጀምራል፣ ይተካዋል። ሲጋራውን ሲጥል የትኛውን ጭስ ነው የሚናፍቀው? ቤተክርስቲያን ውስጥ ያለው የዕጣኑ ጭስ መናፈቅ መቻል አለብን። የሆነ ነገር ስናስጥል የሆነ ነገር ማስተካከል ካልቻለ በእርግጠኝነት ይመለሳል ወደዛው የሚገባ ከሆነ ማለት ነው። ምናልባት አንድ የመጨረሻ ነገር እናንሳና እንጠቀልለዋለን። አማንም እንግዲህ እዚህ ነገር ላይ በደንብ ሊበት ይችላል ብዬ አስባለሁ። በተለይ እንደ ወጣት በጣም ብዙ የሚስቡ ነገሮች አሉ። ከዛ ነገር መላቀቅ፣ አምልጦ መውጣት እንበለውና በጣም ከባድ ስለሆነ የሆነ አጥር ውስጥ ትገባና ያን ነገር ዘሎ ለመውጣት በጣም ከባድ ይሆናል። ይሄ ሱስ ብቻ አይደለም፣ ብዙ ነገሮች ማለት ነው። አምልጦ መውጣት እንዴት ይቻላል? ምናልባት አማኒ የሚጨምሩበት ነገር ካለ እዚህ ላይ የተወሰነ ነገር ይበለንና እናጠቃልላለን። እኔ እንጃ ማለት ካለብኝ ልል የምችለው ቅድም የቆሞ ገስ ጠቅሶታል። ባለፈው መምህራችን ጠቅሶት ነበር። የተተወ ትውልድ አለ መሀል የምታግደውበት ሰዓት ላይ ይሄ መጎርመሱ፣ ሴቷ ደግሞ ይሄ ኮረዳ መሆን የምትጀምርበት ሰዓት ላይ ትታያለሽ። የሆኑ እውቀቶችን የምታውቂው ከጓደኞች የሆኑ እንደዚህ እኮ አለ ምናምን የሚልሽ ጓደኛሽ ነው። ቤተሰብ አያማክርሽም። ቤተሰብ ማማከር ለሱ ሩቅ ይሆንበታል። እንዴት ነው ስለዚህ ነገር ነግሮ የሚችለው ብሎ ይሳቀቃል። እኔም ተሳቅቄ ነበር ላስት ቤት እዚህ ካላችሁ ከማይሆን ነገር እውቀቱን ታውቂያለሽ። ከዛ ቤተሰብ ጋር ደግሞ ትልቅ አሁን ወደ እኔ ልምጣላችሁ ምናምን ነበረ መሰላችሁ። ልክ ይሄ ማድረግ የሚጀምሩበት ሰዓት ላይ በሆነ ሰው ታያላ ብላችሁ የምታስቡበት ሰዓት ነው የጸደቀ ማለት ትጀምራላችሁ ምናምን። የኔ ቤተሰብ እሱን አያምንም። የኔ ቤተሰብ የግል ትምህርት ቤት ያስተማረኝ የዓመት ይከፍላል። የዓመት ሌላው ጽድት ብሎ ነው የሚመጣው ልጅ ደሞዝ ባለመክፈል ይወጣል። እኔ ደግሞ የዓመት ተከፍሎልኝ ዘና ብዬ ነው የማለው። ግን ይሄ አውትፊቶችን ማስተካከል የኔ ቤተሰብ አያምንም። በቃ የሆነ ጫማ አለ አንዴ እሱን ያደርግ ምናምን ነገር ነው የሚለው። እኔ ሳድግ ምን እየሆንኩኝ መጣሁኝ? አሁን ብዬ ራሴን ትመዝናላችሁ ራሳችሁና
ጫማ ሞድ ያነሱ ይሁንኩኝ ይመስለኛል። ታውቂያለሽ የሆነ ሳለ ጋለሪን ሁሉ ሳይ ስክሪንሻት ነው የማደርገው ከመንፈሳዊ ትምህርቶች ጎን ለጎን ጥሩ ጫማዎች ነው አውትፊትና የሆነ ቤተሰብ የሚያጎልብህን ነገር ራስን ለመተካት እየሞከርክ ትሄድና ይሄ ጉድለቶች ራስ ለሆነ ሌላ መስለ ራስሽ ታገኛለሽ። አገኘሁት እኔ ራሴን አገኘሁት። የምር እግዚአብሔር ጥሩ መለስ ወዳል ጥሩ ከቤተ ክርስቲያንም አንፃር የሚገፋ ነገር አለ፣ ግን ያለ መጠን ሆነ ከመጠን አለፈና ይሄንን ነገር አምላክ እየሆንኩኝ መጥቶኝ ማለት ነው። እንዳልኳችሁ ነው ትተዋላችሁ። በቃ እዛ እድሜ ላይ ትተዋላችሁ፣ ለራስ ትተዋለህ። እግዚአብሔር ይመስገን ጥሩ ጓደኛ ካለ ወደ ጥሩ ነገር ይወስዳል። ጥሩ ጓደኛ ከሌለ እንዳልኳችሁ ነው። የሆነ ሳሌ ሰንበት ትምህርት ቤት ነበርኩ። በመሀል ወጣሁኝ። የግቢ ህይወት ነበር። በመሀል ወጣሁኝ። ከዛ ነው ሰንበት ትምህርት ቤት የመጣሁበት አመጣጥ ግን ይሄ እኔ በራሴ ችሎታ ተመክቼ ምናምንም ማለት በቃ እግዚአብሔር ነው ያመጣኝ። የሆነ ሰሞን ላይ የሆነ ጠዋት ላይ ተነስቶኝ ጥምቀት ሰሞን ይመስለኛል አመረ ነው ያገለግል ነበር፣ ወይም በቤተክርስቲያን ማቀፍ ሆኖ ሌላ ማህበር ነው። እዛ ለጥምቀት ተሰብስበን እንዘምራለን። ሌላ ምንም የለውም። ለጥምቀት ሰሞን ይሄዳል። በቃ የዛን ሰሞን ተነስቶኝና ከዚህ በኋላ እንጠጣም እንዳትሉኝ እግዚአብሔር እኔ አስቤው መቀጆ ምናምን አለ። በቃ ይሄ እግዚአብሔር ያደረገው ነገር ነው። እግዚአብሔር ያስችል የለም እኔ በእኔ ችሎታ አለ። እግዚአብሔር ያስችል በቃ እንጠጣ እንዳትሉኝ። ማንም ሰው እንዲህ እንዳልኩኝ 7 8 9 ዓመታቶች እንግዲህ ይቆጠራሉ። በቃ እግዚአብሔር ያስቻለህ ነገር ነው። አንደኛ እግዚአብሔር ጋር መለጠፍ መጣበቅ መቻል አለበት። እኔ ሰንበት ትምህርት ቤት የወጣት ኮርስ ያዘጋጀችው ኮርስ የመረሳል ደግሞ መጀመሪያ ሰሞኑን የሚመደቡት ማስተማሪዎች መጽሐፍ ቅዱስ ጥናትና አሪፍ ናቸው። በጣም ፍትፍት ተደርጎ ነው የሚሰጥህ ነገር። በቃ እሱ ሳለኝ በቃ ጥብቅ እንድል አደረገኝ ቤተክርስቲያን። ከዛ ባለፈ ደግሞ የምርም ሲነሳ ነበር ንስሐ አባቶች መምህራኖች ምናምን አስተማሪዎች ላይ መቅረብ ይሄ ተማሪዎች ጋር መቅረብ መቻል አለባቸው። እኔ ሁልጊዜ አመሰግናለሁ። ሁልጊዜ የሆነ ያስተማረኝ መምህር አሁንም ድረስ ጥሩ ጓደኛዬ ነው። እንዲሁም ሚካኤልም ይመጣል እናንተ ጋር 2 ሳምንት አንዴ አውደ ምሕረት ጉባኤ ላይ ተጋብዞ ያገለግላል። የምር ወጣትነት መመሰል አለበት። ያስተማረኝ ኮርስ ወጣትነት ነው። ይሄ መምህር እንትና ዲያቆን ሞገስም እንዳለው በጮኝነት ምን መምሰል አለበት፣ ኦርቶዶክስ ጓደኝነት መምሰል አለበት የሚል ኮርስ 2ኛ ዓመት ላይ ተሰጠውና ልክ የመጀመሪያ ቀን 2ኛ ዓመት ስገባ እሱ ኮርስ ነው እንትን ያልኩት። ከዛ ወጣትነት ምን መምሰል አለበት ቤተክርስቲያን ገብቻለሁ፣ ግን ምን መምሰል አለበት የሚለውን አላውቅም። ጮኛ መያዝ እፈልጋለሁ፣ ወጣት ነኝ፣ ስሜቶቹ አሉ፣ ግን እንዴት ነው መምረጥ ያለብኝ አላውቅም። እሱኛው አስተማሪ ግን የምር ከኮርስም ባለፈ በቃ የሆነ የታወቃችሁ የለ በቃ እየቀረበ በቃ እኔ ሆነ እንደ ፐርሰናል አማካሪ ከንስሐ አባቴ በላይ ብዙ ሚስጥሮች ለሱ ነግረዋለሁ። ለምን ጥሩ ይመክረኛል ብዬ ስለማስብ አስተማሪዎች ጥሩ እንትን አለ ሚና አላቸው፣ ወይም የላቀ ሚና አላቸው። አሁን ባለፈው የሆነ ስብሰባ ላይ ስከራከር ነበር። ህፃናት ክፍልም ይባላል ተማሪ ብዙ አትቅረቡ ይንቃችኋል፣ በኋላ የሆነ መልዕክት ስትናገር ችላ ነው የሚሉ አይሰማም። ግን ይሄ አይደለም አፕሮቹ፣ ይሄ መሆን የለበትም። መቅረብሽ እኔ አሁን ይሄን አስተማሪ ስለምወደው እንዲሁም እፈራለሁ፣ እሱን የሚያስቀይም ነገር ላለማድረግ እንዲሁም ሞክራለሁ። እግዚአብሔር ስትወጁ እሱን ማጣት ያስፈራሻል። ለምን ታጫዋለሽ? የምትወጁን ሰው ላለማጣት ትሞክሪያለሽ። እንዲሁ የተሳሳተ ኢሜጅ አለ ይመስለኛል። በቃ አይ ከቀረብካችን በኋላ ያሰሙ ምናምን እሱኛው ነገር እንደውም እሱ አፕሮች ያደርጋል። ብዙ ችግሮች ላለመስማት ብዙ ያሉ ነገሮች ላለመስማት ነው እሱኛው አፕሮች መስተካከል አለበት ብዬ አስባለሁ። በቃ እንዴ ጓደኛ ማድረግ መቻል አለብሽ። ህመሙን የምታውቂው የዛን ነው። ብዙ የሰንበት ትምህርት ቤት አገልጋዮቻችን እኮ እሱ እንዳለ በችግር መሀል መጥተው የሚያገለግሉ አሉ። ቤተሰብ ምንም የሌለው ግን በቃ ከሰው እኩል ምንም ላለመምሰል በቃ ያለውን ነገር ጸድት አድርጎ ለብሶ ነው። ቤተሰብ እኮ እዛ ጋር የተቸገረ የሚያገለግላል። ይሄኛውን በህይወት ካረዳ ነው ምንም ነው የሚሆነው። እኔ አጋጣሚ ሆኖ ነገርኩት። በቃ አስተማሪ በቃ ደረሰልኝ። ጥሩ ጓደኛ ነው አስተማሪው ደረሰልኝ። የሆኑ ኢንፎርሜሽኖች ላይ እኔ ንስሐ ለመግባቴ በቅዱሳን ሚስጥራት ለመሳተፌ ማነው ትልቁ ሚና የተሳተፈው ብትሉ በቃ ይሄ መምህር ነው። ወደ ደህን ነው በደንብ በእግዚአብሔር ችሎታ ላይ መታመን ከእግዚአብሔር ይችላል ብሎ ማለት ነው። እግዚአብሔር የምርም ይችላል ያስችላል።
በራሳችን ኃይል ለመነሳት ከሞከርን አይሆንም። በጣም ከባድ የሆኑ ስበቶች ነው የሚኖሩት ያ ወገን። ስለዚህ በእግዚአብሔር ችሎታ ላይ ማመን፣ ከዛ በኋላ በእግዚአብሔር ችሎታ ላይ ካመንሽ ደግሞ አንቺ እንደምትችይ ያምነሽ ለመላቀቅ መሞከር። በጣም በብዙ ግን በእግዚአብሔር ላይ መጣ ነው። ከዛ ወደ ቤተክርስቲያን መጣ። ለማን ቦታ እንግዲህ ቀድሜ እንዳነሳሁት ወጣት ስንሆን በብዙ ነገሮች ውስጥ እንያዛለን፣ ብዙ መንገዶች ውስጥ እንገባለን። ለየትኛው መንገድ እንደምንገባ እንኳን እስካይገባ ድረስ ለዚህ ነው ብዙ ጊዜ የማንነት የአይደንቲቲ ችግር ወጣት ላይ የምናየው። ለዚህ ነው አገልጋይም ሆነን ዓለማዊም ነን የሆነ ነገር በጣም ብዙ መንገድ ውስጥ ስላለ እና እንደ ወጣት ከገባንባቸው ካለንባቸው በጣም ብዙ የማይጠቅሙ ምንድነው ይሄ በስነ ልቦና ትምህርት ላይ ሰው ካረጀ በኋላ ከሚያደርጋቸው ነገሮች መካከል የመጀመሪያ ወደኋላ ዞር ብሎ ጊዜውን መገምገም ነው ይባላል። እዛ በጊዜው ጥሩ ነገር ካረገ እሰየው ብሎ በእርጅና እድሜያቸው እንደ ወጣት ናቸው የምንላቸው አይነት ሰዎች ጥንካሬ ይኖራል። መጥፎ ነገር ካረገ ደግሞ ሲጸጸት ይኖራል። ሞቱንም በጸጸት ነው የሚለው እና ማንጸጸትባቸው ነገሮች ውስጥ ለመግባት እየተጸጸትንባቸው ከምናደርጋቸው ነገሮችን ደግሞ እንዴት መላቀቅ እንችላለን? በተለይ እንደ ወጣት እሱን ዘና እናጠቃለን። እሺ እኔ መጨረሻ 1-2 ነጥብ ላንሳ በዚህ ጉዳይ ላይ። የመጀመሪያው መንፈሳዊ ሕይወት ልምምድ ነው። ብፁዕ ቅዱስ አቡነ ሽኖዳ የሚሉት እሱ ነው። ሰው ሲመጣ በጣም ብዙ ሰዎች ከዓለም ከሱስም ሲመጡ በአንድ ለውጥ እናገኛለን ብለው ያስባሉ። ስለዚህ ትዕግስት ማጣት በራሱ ከዛ ሱስ እንዳይወጡ ያደርጋቸው። በጣም መቀየር ይፈልጋሉ፣ ለውጡን ግን በአንድ ቀን ነው የሚፈልጉት። እሱ ደግሞ ቅድስና በሂደት ነው አይደለም። ለምሳሌ 10ቱ ማዕረጋተ ቅዱሳን አለ እና ፍጹምነት ደረጃ የሚደርሰው 10ኛው ላይ ነው። ወደ እሳትነት አይደለም የሚቀየር። ስለዚህ የሚጀምረው አንድ ከሚለው ነው። አንድ ብሎ ይጀምራል። አንደኛውን የሚያልፈው በጣም ብዙ ፈተና ሰይጣን መጽሐፈ መነኮሳት ካነበባችሁ በአካል በሴት አምሳል እየመጣ በዝሙት ጾር ሊፈትናቸው ይፈልጋል። መነኮሳቱን በዚህ በመጽሐፈ መነኮሳት የማይመጣ አይነት ፈተና የለም 10ኛው ላይ እስኪደርሱ። ምናልባት 10ኛው ላይ እስኪደርሱ ድረስ 50 ከዛም በላይ ዓመት ሊኖር ይችላሉ ምድር ላይ ማለት ነው። በጣም ክርስትና ትግል አለ። ከባድ ትግል፣ ቀላል አይደለም። የሆነ ማገገሚያ ቦታ ውስጥ ገብተሽ ተሽሎሽ ልትወጪ ትችላለሽ። ግን ፍጹም ክርስቲያን ለመሆን ማገገሚያ ቤት ውስጥ ገብቶ እንደመውጣት ቀላል አይደለም። በጣም ረጅም ዓመት የሚፈልግ ሂደት ነው ክርስትና። ስለዚህ ያንን ማመን ያስፈልጋል። ሲመጣ ትልቅ ለውጥ ጠብቆ መምጣት የለበትም። አንድ ሰው ልምምድ ያስፈልጋል። መንፈሳዊ ሕይወት ብዙ ሰዎች ካስተዋላችሁ የሚስቱት እንደ ርዕስን ያነሳዋል በሚል ነው። የሆነ ቦታ ደርሰው 2 ሱባኤ ቆይተው ከመጡ የሆነ ትምህርት ከተማሩ ወይ ገዳም ቆይተው ከመጡ ሲመጡ እዚህ ትንቢት ተናጋሪ ነው። ጀማሪ ክርስቲያን ከጳጳስ ይበልጣል ይባላል። በቃ ወጥቶ አርሴማ ተገለጠች ሊል ይችላል። አንዲት ሴት እንደውም ማነው አንድ ኳስ ተጫዋች ይመጣል ብላ ነበር። እግዚአብሔር እና እኛ ጋር ያለው ክርስትና በአንድ ሁሉ ነገር የሚገለጥልን ምን ትሆኑ ይመስል እግዚአብሔር እንግዲህ ያስቡት። በመጽሐፍ ቅዱስ እንኳን እነ ሙሴ ፊቱን አላዩም፣ ብዙ ጊዜ ያናገሩት ጀርቤን ታያለህ ነው ያለው አይደል? መጨረሻ ጊዜ ደብረ ታቦርን ለማስታወስ እነሱ እንኳን እንደዛ የበቁ የነቁ አባቶች ለዚህ ክብር የበቁት ጥቂቶች ናቸው። ትንሽ ሱባኤ ቆይቶ የመጣ ሰው በድፍረት እግዚአብሔርን አናግሬያለሁ ብሎ በየሶሻል ሚዲያው መልእክት ያስተላልፋል። በጣም ትልቅ ድፍረት ማለት ነው። እንደዚህ አይነት ነገሮች የሚመጣው ምንድነው? ክርስትናን ወዲያው ተረድቻለሁ የሚል መጥፎ ስህተት ነው። ስለዚህ በተቃራኒውም አንድ ሰው መቀየር ሲፈልግ መቀየር ሂደት ነው፣ ሂደቶች ያስፈልጉታል። ስለዚህ ራሱን ማሳመን አለበት። ሲመጣ ዛሬ ትቶ ነገ ሊገባበት ይችላል። በነገራችን ላይ ዛሬ ነው መከረው አላስቸግሩት ነገ ሱስ ላይ ሊሆን ይችላል። ያችን መታገስ። ስለዚህ እስከ መጨረሻው ድረስ ትግል ያስፈልጋል። አንድ ከሰውየው የሚጠበቀው ነው። ሌላው ደግሞ የኛ ስራ ያስፈልጋል። ቤተክርስቲያን በጣም ብዙ ተቋም ያስፈልጋታል። ሀገር አቀፍ ተቋም ለምሳሌ እኔ በጣም የሚቆጭባቸው አንደኛ የጥናትና ምርምር ማዕከል ያስፈልጋል። ትልቅ ተቋም ነው ማለት የጥናትና ምርምር ይሄ ሁላ ችግርም አይፈጠርም ነበር። አሁን ብዙ ችግሮች አሉ። በነገረ ሃይማኖት፣ በአስተዳደር፣ በስርዓት ጉዳዮች ላይ ችግሮች አሉ። እነዚህ ችግሮች እያጠና የመፍትሄ ሀሳብ የሚያቀርብ ትልቅ የጥናትና ምርምር ተቋም ያስፈልጋታል። ኛው ደግሞ ተልእኮ የሚሰጥባቸው። ሶስተኛ አሁን ቅድም እናንተ ያላችሁት ማለት ነው የማገገሚያ ቦታ ያስፈልጋል። እንደ ዓለማዊ ቦታ ላይሆን ይችላል የምናደርገው፣ ነገር ግን ክርስትናን በጠበቀ መልኩ የምክር የምን የመሳሰሉት በጣም የሚገርመው ብዙ ነገሮች ቤተክርስቲያን መስራት ያለባት በአገልጋዮቹ ስንፈት ግን
ሌላው አካል የሚሰራበት ብዙ ስራ አለ። አሁን ስለ ሰላም ሲነሳ የሰላም የምትነሳው ቤተክርስቲያን ናት። አሁን የሰላም ሚኒስቴር ሲቋቋም በመንግስት ደረጃ ነው። መንግስት ሲጣላ፣ ህዝቦች ሲጣሉ መሀል ገብታ የማስታረቅ ሚና ያላት ቤተክርስቲያን ነው እና በቤተክርስቲያን ትልቅ ሊሰሩ የሚችሉ ስራዎች ነገር ግን ውጪ በተወሰኑ ሰዎች ተሰርቶ ታዩታላችሁ። ስለዚህ መለወጥ በጣም ሂደት የሚፈልግ በጣም ትልቅ ነገር ያስፈልጋል። ቅድም ደግሞ ወንድሜ እንዳለው ሰው በሰው ሊለወጥ ይችላል። ይሄንን በምንወደው ሰው በደንብ አትኩራችሁ እንድታዩልኝ የምፈልገው እኔም ሰንበት ትምህርት ቤት እያለ ይሄ ጥያቄ ይነሳል። ልጆቹን አትቅረቧቸው፣ መናናቅ ይፈጠራል። እኔ አቀራረቤ ነው የሚወስን አይደል ለመናናቅ። ከዛ በላይ ግን ልጆቹን ማትረፍ አለብኝ። አንድ ሰው እየወደደ ሲያከብረኝና እየፈራ ሲያከብረኝ አንድ አይደለም። እየፈራ ሲያከብረኝ የሆነ ጊዜ ፍርሃቱ ሲጠፋለት ሰድቦኝ ሊሄድ ይችላል። እየወደደ ሲያከብረኝ እንኳን ማይፈልገውን ሀሳብ እንኳን ለእኔ ሲል ይቀበለዋል ማለት ነው። እና ልክ ስወርድ ምዕመናን ጋር ልጆች ጋር ስወርድ የእነሱን ህይወት እቀይራለሁ ብዬ ከወረድኩኝ ማሰብ ያለብኝ እየወደዱ እንዲያከብሩ። ስመጣ የሚሯሯጡ ከሆነ የሚፈሩ የሚደነግጡ መጣ ብሎ አስፋልት የሚሻገሩ ድሮ እንደዚህ ማቀው ሰው አለና ልክ ሲያዩት መኪና ውስጥ ሁላ መግባት የሚቃጣቸው አሉ ከመፍራታቸው የተነሳ። እንደዛ ሳይሆን እየወደደ ነው ሊያከብረኝ የሚገባው ነው። በቃ ሲያገኘኝ ደስ ብሎት ሰላም ብሎኝ ነው። እና የአንድ ሰው ህይወት ላይ አንድ ሰባኪ፣ አንድ መምህር፣ አንድ የቤተክርስቲያን አገልጋይ ትልቅ ተጽዕኖ ማድረግ ይችላል። ትልቁ መፍትሄ ግን ቅድም ያልኩሽ የንስሐ አባት ስራ በጣም ትልቅ ሚና ነው። እንደ ቤተክርስቲያን ደግሞ እንደዚህ አይነት የማገገሚያ ተቋማት በደንብ በስፋት መዘጋጀት አለባቸው ብዬ አምናለሁ። እግዚአብሔር ይስጥልን። እንግዲህ ሀሳባችን ጨርሰናል። መልካም እንግዲህ ያወራነው እንድንኖረው ባወራነው ነገሮች ሰዎች የሚጠቀሙበትና የሆነ ነገር የሚያገኙበት ያድርግልን። ሀሳባችን እሱ ነው። ውድ የተቋም ቤተሰቦች ዛሬ ከዲያቆን ሞገስ አብርሃም ጋር የነበረን ቆይታ የሚመስል ነበረ። አሁንም ቤተሰቦቻችን ሁኑ። ምን ያህል ደርሰናል? ሰብስክራይብ ጥሩ እየገሰገስን ነው። 500 ማለት እኮ ነገራችን በጣም ጥሩ ህዝብ ነው። አንዳንድ ቪዲዮቻችን አሁን በ1 ሺህ ይታያሉ። ስለዚህ ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉ። እዚህ ብቻ እንዳይደርስ አሁን በትንንሽ ሰዎች ሰርክል ብቻ እንዳይቀር ብዙሃን ጋር መዳረስ እንዲችል የምናነሳው ሀሳብ ሰብስክራይብ በማድረግ ተባበሩ። ቤተሰቦቻችን ሁኑ። ዋናው ቤተሰቦቻችን መሆናችሁ ነው። ከዚህ በላይ ደግሞ ከዚህ ቀደም በነበረው አጭር ቪዲዮ እንደነገርናችሁ ብዙ ሀሳብ ብዙ ፕሮጀክቶችን ይዘን ስለተነሳን በሰንበት ትምህርት ቤቶች በወጣቶች ዙሪያ ብዙ ሀሳቦችን ስለምናነሳ እባካችሁ ይሄ ነገር እናንተ ጋር ብዙ ሰው ጋር እንዲደርስ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ይቆያል።